ሰዎች ያሉት እኔ ሰዎች ሲሉን የሰማሁት ነው ነገር ብሎ ፖስት ያደርገዋል። ቁጭ ብሎ ነው የሚያዳምጠው። እንደዛ ናቸው እነሱ። ፌክ አካውንት ነው አየው ላኩለት አይገባው ራሳቸው ናቸው። ጅማማ የምትባለው ፈንገስ እሷ ቤቷ ነው በለው አትወጣም ራሱ ከዚህ በጣም ይመቻታል። ፍቅር ውስጥ ገብታ እንዳትሆን ራሱ እፈራለሁ። ቁጭ ብላ ነው የምታዳምጠው። አንድ ቀን ደንግጣ በፌክ አካውንት የገባት መስሏት በትክክለኛው አካውንቷ ገባች እና ሸመጠጠች። ዳምጠው አንድ እስቲ አንተ ደግሞ ጥያቄ አትጠይቅ። እኔን ነው? አይ እኔ ምን ጥያቄ እፈራለሁ ብለህ ነው? ጠይቅ። በጣም ጥሩ። ለዛ ነው እንጂ የሚባለው ጠይቅ አትጠይቅ ምናምን ነገር አይደለም። ጥያቄ ምንድን ነው? እኔ ጥያቄ መሰለህ አንተ ምንድን ነው እምነት? የአንተ ጥያቄ እሱ ብቻ ነው ወይስ ሌላ ጥያቄ አለ? ማለት እምነትን ነገረኝና ከዛ በኋላ ጠይቃለሁ። አይ ቺምፓዚ እኔ 665 ነኝ ማለት መልስ። ኦኬ እምነታችሁ ምናምን ምንድን ነው? ምንድን ነው እንደታኘ ከማስቴካ እየተመጠጥክ የምታወራው? ቆረጥ ቆረጥ አድርገዋለህ ማለት እምነታችሁ ነገረኝና ከዛ ምን ይሰራልሃል? ስለ እምነታችን ጥያቄ አለ የለህም እንዴ? ከእምነታችሁ እኮ ነው የምጠይቅ እኮ 665 ብያለሁ። ቀጥል። ከዛ እምነት አላነበብኩም ይቅርታ። ካላነበብክ ገና ና ድረስበት። መጀመሪያ አንጠይቅህ አንተን እምነት ሃይማኖትህ ምንድን ነው? እኔ ሃይማኖቴ ሙስሊም ነኝ። ሙስሊም ነህ? አልሐምዱሊላህ። እሺ ልጠይቅህ? እሺ ጫማህን አውልቅ የተባለ ነቢይ በእስልምና ማን ነው? አንተ በጣም ጥሩ ጥያቄ ይጠይቃል። እሺ እኔ እኮ በነቢዩ ነው የማምነው። አሁን ያለሁበት ዘመን እኔ በነቢዩ መሐመድ ነው የማምነው። ማለት እኔ የማምነው በነቢዩ መሐመድ ነው። እሳቸው አድርጉ የሚሉኝን ነገር ነው የማደርገው እንጂ እኔ ዛሬ ስንት ዓመት ምናምን አለ ቁርአን ላይ ያለውን ነገር ብቻ ነው የማምነው። ቁርአን ላይ ያለ ነገር ነው የጠየቁህ? እኔ እስቲ የትኛው እኮ አሁን ለምሳሌ የኛውን አላውቅም። የትኛው ጫማህን አውልቅ የተባለ ነብይ አታውቅም? አላውቅም። እና ምንድን ነው ነብዩን ነው የምከተሉ የምትለው እኮ? ማለት አለማወቁን የሚያውቅ አዋቂ ነው ይላሉ ዊሊያም ሼክስፒር። አለማወቅ አይደለም ያወቅከው። አሁን እኮ ያላወቁትን ነገር ግዴታ ማወቅ ነበረብኝ። አሳየኝ የትኛው? አሁን ነበረብህ። በቁርአን ነው የምመራው ብለህ ስታወራ ቁርአን ማወቅ ነበረብህ። እንደዛ ከሆነ የትኛው ምዕራፍ ላይ ነው እያልኩ ያለሁት? ብራይ ኧረ 3 ቀን ሰጥቻለሁ፣ ፈልገህ አምጣው። አንተ ለማስተማር እኮ አይደለም ቁጭ ያልኩት እኔ። አንተ ግን ማለት እውነቴን ነው። አንድ ነገር ልንገር። እሺ ምን መጀመሪያ በደንብ ይቀራል። አንተ ይቀራል። ምንድን ነው የሚቀረኝ? እማን አንብብ። ምን ላንብብ? ለምሳሌ አሁን ቁርአንን በደንብ አንብብ እኮ። ምን ላንብብ? ምንድን ነው የሚቀረኝ? የማላውቀው ምንድን ነው? ለምሳሌ የማታውቁም መሰለህ ታውቃለህ። አሁን ቁርአንን ራሱ በደንብ አታውቅም እኮ። ስላነበብኩ እኮ ነው ጠየቅኩህ። አታውቀውም አንተ። ስለዚህ ማንበብ ያለብህ አንተ ነህ ጀልስ። ስለዚህ ወደ ሌላ ስንተኛው ምዕራፍ ሰው ልጅ እኮ ስንተኛው ምናምን እኮ የጠየቅ ተመልስልኛለሁ። በቃ ይበቃል። እሺ ግን እስኪ ኧረ የጠየቅኩህ እኮ እኔ ነኝ። መልስልኝ ይለኛል እንዴ እኮ። ማለት ጠየቅኝ አይደለም? አላቅም ካልኩ መመለስ ያንተ ግዴታ ነው። ኦኬ ጥያቄ ልቀይርልህ።
ኧረ ጥያቄ መቀየር ልቀይር፣ ቀለል አድርጌ ልጠይቅልህ። ዋሻ ውስጥ የተኙ ወጣቶች አሉ። እችን እንትን ልበል። ዋሻ ውስጥ የተኙ ወጣቶች አሉ አይደል? ስንት ቀን የተኙት? ግን የመጀመሪያውን ለምን አትመልስማ? የጠየቁ አንተ ነበረ እኮ መመለስ የነበረብህ። ይሄን መልሰው ሊመልስ ነው። አንዲስ አንተን ግድ የለም። ቀጥል። ገብረ ትንሣኤ ቀጥል። ዋሻ ውስጥ የተኙ ወጣቶች ስንት ናቸው? ስንት ቀን የተኙ? ግን ይኸውልህ አንድ ጓደኛ ይመልሳል። አንድ አረ ገብረ ትንሣኤ እኔ የምጠይቅህን መልስ እንዴ። ኖ ገብረ ትንሣኤ እኔ እንዴ ገብረ ማርቆስ አይሻልም? ስመርጣ ውሰደው፣ ግድ የለው። ትክክለኛው ገብረ ማርቆስ። እሺ ቀጥል። ያ ገብረ ማርቆስ ይሻላል። እሺ ቀጥል። ገብረ ማርቆስ ስንት ቀን የተኙት? የመጀመሪያውን መልስልኝ። እሱ እኮ ጥያቄ ነበር፣ ስጠይቅህ አታውቀውም። ገብቷል። ግን አንተ በጥያቄ እኮ ደጋገምክኝ። አንቺ እኮ መልሰው፣ እሱን መልሰው፣ ሌላ ሰው እንድናወራ መልሰው። ሙስሊም ነኝ አልክ አይደል? እሱን መልስልኝ። በእውነት ነው እኔ እሱን ከመለስክ አንተ ማን ነው መጀመሪያ የጠየቅኝን ጥያቄ ከመለስክልኝ እኔ እውነቴ ነው የምልህ ማን አደንቃለሁ። በቃ ያንተ ማድነቅ እንትን የሚስትህን እንትን ግዛበት። ያንተ አድናቆት አደንቃለሁ። ያው እሱ የእሷን ቀሚስ ግዛበት። ጠይቀው ሙቤ። አደንቃለሁ። አንተ አደንቀኝ አላደነቀኝ እኔ ምን ይሰራልኝ? አላደነቀኝ ሙቤ ተጠይቀዋለህ። ኦኬ ቆይ ባቢ አንዴ። ሰላም ነው አባ? እንዴት ነህ? ማን ነህ አንተ? ወልፍ ነው የሚለው ነው። እንዴት ነህ? ደህና ነህ? ኦኬ ማን ነበረ ስሙ? የኔ ተባረክ ነው። ሰላም ነው? ሰላም አለን። ሙስሊም ነኝ ብላል እና የሆነ ጥያቄዎችን ልጠይቅህ ብዬ ነው። ጠይቀኝ። ግን ጥያቄ አበዛችሁ። ገባ ለመሰል አሁን እሱ ራሱ አንድ ብቻ ነው የምጠይቀህ። እኔ አንድ ብቻ ጠይቃለሁ። እሱ ባቢ ነው፣ እኔ ተባረክ ነኝ እና የኔ አንድ ጥያቄ ነው። ሰላቱል ጀናዛ ስንት ረክዓ አለው? ወይ እኔ ሰላቱል ጀናዛ ሰግጄ አላውቅም። ምክንያቱም እኔ አላውቅም፣ ሄጄ አላውቅም። እንደት እሺ፣ በሰላቱል ጋይብ ልቀይርልህ ኖ እኔ አሁን ለምሳሌ ሰላቱል ጁማ ስንት ነው ብትለኝ 2 ነው ማለት ኖ። አይ ሰላቱል ጋይብ ሰላቱል ጀናዛ ተውና ሰላቱል ጋይብ ስንት ረክዓ አለው? በቃ ይመያችሁ ማለት ና እንጂ እንዳትሄድ ሐቢቢ ና እንዳትሄድ፣ ማንም ሰው እንዳያወርደው እና እንዳትሄድ። ልመልስልህ እኮ ነው እኔ ልመልስልህ ነው። ጠይቄ እመልስልሃለሁ። ኖ እውነት ነው። ለምን እንደሆነ ታውቃለህ? አንተ አሁን ዞረ እናንተ ጠየቅኳችሁ መልሳችን የስልምና ምን ጠይቀኝ ናቸው በለው እስኪ። ሌላውን ተውና ተረጋጋ፣ ትጠይቃለህ። እኔ ሐቢቢ ችግር የለውም። እሺ ጥያቄህ ምንድን ነው? ልመልስልህ። ጥያቄህ ምንድን ነው? እኔ እሱ እንዲመልስልኝ ነው ፈልግ። ማን እንዲመልስልህ? እሱ መጀመሪያ ያወራ ልጅ ማን ነበረ ስሙ? ባልቻ ወዶ አይስቋል። ባልቻ መልስለት። ባልቻ መልስልኛል። በቃ ተፋታኝ። እኔ እንትና ትበል። ይበቃናል። ጨረስክ ሙቤ? አመሰግናለሁ። ይነት በጣም እንትና ትበል። እናመሰግናለን። አሁን እንትኑና አትምጣ። እንትን ምንድን ነው እዚህ ጋር ስትመጣ በቃ ጣሳ ተሸክመ መምጣት አለበት። እሺ እሺ። አይ የመጨረሻ አንድ ጥያቄ ልጠይቅህ እና የሁሉንም መልስ አንድ ላይ እነግርሃለሁ።
አቤት የመጨረሻ አንድ ጥያቄ ልጠይቅና ሁሉንም አንድ ላይ ልመልስልህ። ኦኬ ኦኬ፣ ችግር የለም። እሺ ሀኒ የሚባል እንትን አለ እና ምንድን ነው ሀኒ የሚባል አስታጥቦ አለ በእስልምና እና ያ ሀኒ የሚባለው አስታጥቦ እንዴት ነው የምትታጠበው? እንደ ሻወር ነው የምታጠበው እኮ። እንዴት ነው የምትታጠበው? በምንድን ነው የምትታጠበው? በምንድን ነው የምትታጠበው? በሳሙና ነው የምታጠበው። ማለት አይደለም፣ አስታጥበህ እንዴት ነው የምትታጠበው ነው። ከምንድን ነው ጀምረህ የምትታጠበው? እኔ መጀመሪያ ከላይ አድርጌ ከዛ ውሃ ነው አይደለም፣ ከዛ ራሴ ላይ ያፈሳለሁ ይታጠባል። ኦኬ አይ እሺ፣ በቃ እንደዛ ከሆነ እሺ፣ በቃ እንደዛ ከሆነ ሙስሊም ከሆንክ እኔ የምለውን አብረኝ ትላለህ? ያው እላለሁ። አሽሀዱ በል እና ሻሃዳ ያዝ። ከዛ በኋላ ሙስሊም መሆንን እናረጋግጣለን። አሽሀዱ አን ላ ኢላሀ ሪከርድ አድርጎ አሽሀዱ ሻሃዳ አሳዝክ ግን ይመች። አሽሀዱ በል ችግር የለውም። አሽሀዱ አን ላ ኢላሀ ኢለላሁ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወከሊመቱሁ ሙስሊም ሆነዋል። ወከሊመቱሁ እንደዛ ከነው ወአነ ዒሳ አብዱሁ ወረሱሉሁ። እባክህ እኔ ሙስሊም ሴጣን ነኝ ገባ። ወአነ ዒሳ አብዱሁ ወረሱሉሁ። እኔ ሙስሊም ሴጣን ነኝ እያልኩ እኮ ነው ብሮ። ምን እሺ፣ ወአነ ዒሳ አብዱሁ ወረሱሉሁ ወከሊመቱሁ አንተ ይመች አልቃሃ ኢላ መርየም ወሩሑን ሚንሁ መቀለድ አልፈልግም ወላሂ። በኋላ ሚንሁ በል። ምን እሺ ነው አረብ ልጅ በአረብ። እሺ አንተ የሙስሊም ሰይጣን ነህ? ሙስሊም ሴጣን ነኝ። ኦኬ የት አካባቢ ነው ያለው? እኔ በቃ የምኖርበት ባህር ላይ ነኝ። ተዝናና አባቴ፣ ተዝናና፣ ፈታ በል። ጨባ ተነጋብኝ። እንደው ጨባ ጨብስ ዝም ብለህ ችግር የለውም። ጠጣ ዝም ብለህ ሚዩት አድርገው። ኦኬ ምንም ሙት ነው። እኔ ኧረ ይሻላል። አድርገው እንዴ ባልቻነ እንዴ ይመሽ። አንተ ግን ለምንድን ነው ታጋር የሀኒ ሻወር ውሰድ። በቃ የሀኒ ሻወር ውሰድ። እንደዛ ነው ማድረግ ያለብህ። ሀኒ እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው። ሰላም ነው። እንዴት ነህ? አለን። ፕሮፋይልሽ እኔ ተመችቶኛል እውነት ለመናገር። እንዴት? በጣም ደስ ይላል። ፕሮፋይልሽ ደስ ይላል። የሆነ ሳቢ ነገር ነው፣ ይስባል። ፈጣሪ አሪፍ ነው ለማለት ነው። እና እንዴት ነሽ? ሁሉ ሰላም ነው? እንደዛ ነው የሚባለው። አሪፍ ነው ብዬ ስልሽ የራስሽ ከሆነ አመሰግናለሁ ነው የሚባለው። የሌላ ነው ብዬ እንትን አድርጌው ነበረ ዝም ስትይ። አይ አይደለም። ኢብኑ ከኢብኑ ጋር ያቀኛል። ኢብኑ በአካልም
ራሴ ነኝ። የሌላ ሰው ፕሮፋይል አድርጌ ምናምን ታይ እንጂ አንድ ሀገር ነው ያላችሁት? ደስ ይላል፣ ደስ ይላል። እኛም እናገኝሽ ይሆናል ወደፊት ይሆናል እንግዲህ። ባለትዳር ነሽ? ኧረ አይደለሁም፣ ገና ነኝ ገና። አሪፍ ነው። እንደዛ ከሆነ አሪፍ ነው። ምክንያቱም ምንድን ነው አንዳንድ ሰዎች ትዳር ይዘው ሃይማኖት ውስጥ መመላለስ በጣም ከባድ ነው። መመላለስ ብዬ ስልሽ ምንድን ነው የፈጣሪ ማንነት፣ የሃይማኖት አመጣት፣ ታሪክ ስለ ሃይማኖት መፈተሽ ምናምን ከበድ ይላቸዋል። ከባድም ነው ልጅ ካለ ትዳር ካለ። ገብቶሻል? እና እንደዛ ከሆነ አሪፍ ነው። ኦርቶዶክስ ነሽ? አሁን ኦርቶዶክስ ነሽ? እኔ ክሬን አልበጠስኩም። ክሬን ማለት የትኛው ክር? ሁለት አይነት ክር ነው ማለት አማኝ ስትሆን ሁለት ክር ማለት እኔ አንድ ክር አንገት ላይ የሚደረገውን ነው የማውቀው። ከዚህ ውጭ ምናለ ክር ማለት አንገት ላይ የሚደረገውን የምታውቂው? ሌላ ነው። ክር ማለት እኮ በነገርሽ ላይ ክር ማለት እምነት ማለት እንጂ አንገት ላይ እንትን ክር እንትን ማድረግ እኮ አይደለም፣ ማሰር እኮ አይደለም። ክር ማለት አሁን ሰው የተሳሳተ አረዳድ ነው ያለው። ክር ሲባል አንገት ላይ የሆነ ማተብ አድርጎ እንትን ማለት ይመስለዋል። ክር ማለት እምነት ማለት ነው። ልብ ውስጥ ነው ያለው ክር። ትክክል። አሁን እሱ አልተበጠሰም ነው እያልሽ ያለሽው ወይስ አንገት ላይ ያለው ነው ከውጭ ላይ ያለው ነው ማለት ነው? ሁለቱም ነው። የአንገትህ ላይ ስታምን ነው አንገትህ ላይ የምታደርገው እኮ አይደለ? ልብ ላይ ያለው ነገር ነው እጅህ ላይ የሚታየው። ውስጥ የሌለ ነገር እጅህ አያሳይም አይደለ? እና እየተማርኩ ነው በራሴ በእምነትም እያነበብኩ ነው ባይብልንም። እናውራ፣ ችግር የለውም። ረጋ ብለሽ እኔ ጸባይኛ ነኝ፣ ችግር የለውም። እኔ አሁን ብትሰድቢ በጥፊ ብትይን ራሱ ምንም አልልሽም። አንደኛ ነገር ሴት አክባሪ ነኝ፣ ለሴትም ሟች ነኝ እንደምታውቂው። እና ረጋ ብለሽ እኔ ጋር ካወራሽ ጥሩ ነገር ነው። አንቺ ከኔ ትማሪያለሽ፣ እኔም ከአንቺ እማራለሁ። እኔ ጋር ያለ ወደ አንቺ፣ አንቺ ጋር ያለ ወደ እኔ ሲመጣ አሪፍ ነው። ወንድና ሴት ስለሆንም አሪፍ ነገር ይፈጠራል ብዬ ተስፋ አደርጋለሁ። አይደል ሀኒ? ጥያቄ ላይ እንዳልጨክንብሽ እንጂ ሌላ ነገር በትህትና እናወራለን፣ ችግር የለውም። እና ክርስትና ላይ በነገሮች ላይ መስቀል እና ማተብ የሚታሰረው በእውቀት አይደለም። ከባዱ ችግር እሱ ነው። ስታምን ነው ማተብ የሚታሰረው ያልሽው። ሰው ስላወቀ አይደለም ማተብ እና መስቀል የሚያስረው። አውቆማ ቢሆን ኑሮ ማተብን በጥሶ እምነት በልብ ውስጥ በማመን ብቻ ይከተል ነበረ። መስቀል ሲባል ደግሞ ከእንጨት የተጠረበ ነገር እንትን አታድርጉ እየተባለ እንጨት ጠርቦ አንገቱ ላይ እንትን አያደርግም ነበረ። የኢየሱስ ክርስቶስ መሰቀል ተሰቀለ ብሎ በማመን መሰቀሉ ትርጉም ሰጥቶ መሰቀሉ ላይ እንትን ያደርግ ነበረ እንጂ መስቀል እንጨት አያንጠለጥልም ነበረ። በነገሮች ላይ እውቀት የሌለው ሰው ነው እንጨት ምንድን ነው መስቀል የሚያንጠለጥለው። ለምን ሲባል ኢየሱስ ክርስቶስ የሰቃየበት እንጨት ላይ ወይም ወንጀለኞች ሲሰቀሉበት የነበረ የመደመር ምልክት እንጨት አንገቱ ላይ በክብር አያንጠለጥልም ነበረ። እውቀት ስለሌለ ነው። አዝናለሁ። ግን ክርስቲያን አሁንም አለሽ። አዕማደ ምስጢራት ታውቂያቸዋለሽ? እንዴት መሰለህ አሁን እና ካወቅኩ በኋላ ብዙ የሆነ ማታምናቸው ነገሮች አሉ። አሁን ክርስትና ላይ ደግሞ በነቢያት ብቻ በሆነ ነገር ካላመንክ ያስወጣሃል። አንዱን ነገር አላምንም ካልክ ትወጣለህ። እና እኔ አሁን ከቤተሰብ ጋር ነው የምኖረው። ውስጤ ልቤ ቢጠራጠርም ምንም ቢልም ክሬን ልበጥስ ብል አልችልም። ፋሚሊ ያለ ያየኛል። ቪዲዮች ላይም ገብተው ማየት ይችላሉ። እና በቃ ልቤ አሁን አላመነበትም። ስለ ብዙ ነገርም ሳይ እግዚአብሔርን የሚገልጽበት መንገድ፣ ኢየሱስ የሚገልጽበት መንገድ፣ ስለ ስላሴ መረዳት አልቻልኩም። አነባለሁ፣ ጠይቃለሁ፣ ግን የሚመልሱልህ መልስ ራሱ ሚስጥር ነው ወይ የሀዛብ መንፈስ ገብቶብሻል ወይ እንደዚህ ነው ምናምን ብለው ግራ የሚያጋባ ነው እንጂ ይህ አንተ የምትረካበት ልብህ የሚያርፍበት ነገር አይደለም የሚመልሱልን። እና ብዙ ጊዜ ሲጠየቅ አሁን እኔ እምነትሽ ምንድን ነው የሚባል ኦርቶዶክስ ነኝ ብል ስለ ኢየሱስ እንትንነት አምኜ መከራከር አለብኝ። ስለ ስላሴ አስረጅኝ ሲባል ማስረዳት አለብኝ። እኔ ያልተረዳሁትን ነገር ደግሞ ለሰው ማስረዳት አልችልም። ስትረዳ ነው እንትን ስትል ነው የምታምንበት። እና
አሁንም ትላንትና አውርተናል። ስጠይቀኝ ምንድነው እምነትሽ? ፈጣሪ እንዳለ አምናለሁ ነው ያልኩህ። አሁንም አምናለሁ። ግን ይሄ አሁንም ቪዲዮንም ገብታችሁ ብታዩት ክሬ አለ እና ያንን ክሬን ያልበጠስኩት አንደኛ በፋሚሊ ምክንያት ነው። እያወቅኩ ነው፣ እየተማርኩ ነው። ያመንኩበትን ነገር አይምሮዬ ሲያርፍ አደርጋለሁ። አይ እኔ ግን ምንድን ነው አሁን ለምሳሌ ክርስትና ላይ አንዳንድ ጥያቄዎች ልጠይቅ ስለ ክርስትና ትንሽ አንድ ጥያቄ ብቻ። ችግር የለውም አይደል? ችግር የለውም። አማደ ሚስጥራት የሚባሉ ታውቂያቸዋለሽ አይደል? አላውቃቸው። አሁን ለምሳሌ ምን አለ መሰለሽ ከባዱ ችግር አሁን እኔ ይሄ አለማወቅሽ እንትን አይደለም፣ ወንጀል አይደለም። ለምን መሰለሽ? አንደኛ ነገር ብትጠይቅም የሚመልስልሽ ሰው የለም። ለምን ሲባል ራሱ ከመሰረታዊ ነገሩ ሚስጥር ከተባለ ሚስጥር ነው። ያ ሚስጥር ደግሞ ለማንንም አማኝ አሳልፎ አይሰጥም። ለምን ሲባል የሚሰጠው ሲጠየቅ ምንድን ነው እንደተባለው አድርጎ ለሰዎችን ማሳለፍ ለሚሰጥ ሰው እንጂ እምነት ላሳደሩበት ሰው እንጂ ለማንንም ሰው አማደ ሚስጥራት ዝም ብሎ አይብራራለትም። በነገርሽ ላይ መሰረታዊ ነገሩም እሱ ነው። ግን ችግሩ ምንድን ነው? አሁን ሚዲያ ላይ ያለው ሰው አሁን አንቺ ለምሳሌ ነገር የሆነ ሃይማኖት ላይ ቀየርሽ ተባለ። ቀየረሽ መጥተሽ እምነትሽ ምን ነበረ ተብለሽ ክርስቲያን ኦርቶዶክስ ነበርኩ፣ እሺ አማደ ሚስጥራት ምንድን ናቸው አላቃቸውም ካልሽ አይ ክርስቲያን አልነበርሽም ትባያለሽ። አዝናለሁ። ገብቶሻል? ያልተማርሽውን ያላስተማሩሽን እንድትማሪ ፈቃድ ያልተሰጠሽ ነገር መልሰው አይ አልነበርሽበትም እኮ ማወቅ ነበረብሽ እኮ ተብለሽ ደግሞ ትባያለሽ። ግን ስንት ናቸው ምንድን ነው ምናምን የሚባለው ነገር ግን ብታውቂው መልካም ነገር ነው። ናግባ እውቀት እንዳለው ምናምን የምትለው ሰው ናግባና ችግር የለውም እናወራለን። እኔ እውቀት የለኝም፣ እኔ ደደብ ነኝ። ግን ችግር የለውም ደደብ ነኝ ክርስቲያን ነኝ ብሎ ስላሴ አምላክ ሶስት ነው፣ ሶስት አፍንጫ አለው፣ ሶስት አፍ አለው፣ አራት አይንና ምናምን አለው ከሚል ሰው፣ አራት ጆሮ አለው ከሚል ሰው፣ ስድስት ነው እንጂ የምናረ ከሚል ሰው ግን እኔ አልሰንፍም። ደደብ በሆነም እንደዚህ አይነት ነገር እንደዚህ ብሎ ለሚያምን ሰው መሆን አለ እንትን አያቅተኝ። ናገባ ግድ የለም ማቲያስም ቢሆን ይዛውና ችግር የለው። እና ሀኒ አማደ ሚስጥራት ማወቅ አይቀድም ትንሽ? እሺ ጠይቃለሁ። መልስ አታገኝም እኮ መልስ አታገኝም። መልስ ማያገኝበትን ነገር ለምን ጠይቂ ትለኛለህ ታዲያ? አላውቅም እንዴት እንደሚያደርጉሽ አላውቅም፣ ግን ጠይቂያቸው። አሁን ሚስጥረ ስላሴ ይባላል። ስላሴ ሲብራራ ሰምተሽ ታውቂያለሽ? ስላሴ በብዙ መንገድ ለማብራራት ሞክረዋል፣ ግን አይገባም። እሱ ነው አንዱ ሚስጥረ ስላሴ ነው። ከአማደ ሚስጥራት አንዱ ሚስጥረ ስላሴ ነው። እንዴት ከተባለ ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት የሚባሉት ናቸው። እነሱ አሁን እነሱ ስትጠይቂ እንደምታውቂው ነው ታውቂዋለሽ ማለት ነው። አሁን ለምሳሌ ስላሴ አንዱ በላይተር፣ አንዱ በጣት፣ አንዱ በእንቁላል፣ አንዱ በባጃጅ፣ አንዱ በፀሐይ፣ አንዱ በጉልቻ፣ አንዱ በምናምን ነው ሲያብራሩት የሰማሽው አይደል? እንደዛ ነው። ሌላ መልስ የለውም። አይመልሱልሽም የምልሽ ለዚህ ነው። አያረካሽም፣ መልሶ አያረካሽም። ሁሉም ሰው ኪስ ወለድ የሆነ ነገር ነው የሚሰጥሽ። ሚስጥረ ስጋዊ የሚለው ደግሞ ስጋ ስግው ምናምን እያለ እንዲህ ስጋ ለበሰ፣ እንዲህ ስጋ ምናምን፣ እንዴት ደም ፈሰሰ ምናምን እያለ እንትን ያደርግሻል፣ ያደንቆርሻል። ሌላ እንትን የለውም። ጥምቀትም እንደዛ ነው። ሄዱና በአብ ወልድ መንፈስ ቅዱስ አጥምቋቸው ምናምን። አሁን ጥምቀት አለ። ሄዱና በአብ መንፈስ ቅዱስ አጥምቋቸው ሲባሉ የተጠመቁት በውሃ ነው? ተነክረው ነው የተጠመቁት ወይስ እውቀት ወንጌል ነው የሰበኳቸው? አንተ አሁን አልተጠመክም? ጥምቀት ምንድን ነው የምጠመቀው? ጥምቀት አሁን ነው? አሁን አይደለም። በፊት ምንድን ነበረ? የበፊት ተይው፣ የበፊት እርሺው። የበፊትማ
አይምሯችንን ካወቅን በኋላ እንትን የምናደርገው እንጂ የበፊት የቀለዱብንማ ተዩ። ግን ጥያቄ አሁን ጥምቀት መነከር እንውሰደውና ውሃ ውስጥ መነከር ትክክለኛው መነከር የትኛው ነው? ትክክለኛ መነከር አሁን የኦርቶዶክስ አለ ራቁት ነው የሚነከረው። ራቁትም አይደለም በልብስ ነው ይባላል። ሁለት ነው። በልብስም ይሁን ችግር የለውም። ከአንገት በላይም አለ ከነ ልብስም አለ። የፕሮቴስታንቶች ምናምን ትክክለኛው የትኛው ነው? ሂዱና አጥምቋቸው ሲባሉ ያጠመቋቸው በየትኛው ስርዓት አጠማመቅ ያጠመቋቸው? ምንም እንዴ ጸበል አሁን መጀመሪያ ክርስትና ስትነሳ እሱ ያው በልጅነት ስለሆነ አይላቅም። ብቻ ግን ሳይ እንትን ነው ወንድ ከሆነ ጸጉሩን ምናምን ተላሽቶ በቀን አለው በቀን ትጠመቃለህ። ክርስትና ስትነሳ ክርስትና ስም ይወጣልሃል። ከዛ በኋላ ደግሞ በገብርኤል ጸበል፣ በኪዳነ ምሕረት ጸበል እየተባለ ትጠመቃለህ 7 ቀን ወይ 3 ቀን። የክርስትና ኦኬ ችግር የለውም። አልተግባባንም። ጥያቄ የክርስትና ስምሽ ማን ነው አንቺ? ለምን እናገራለሁ? መናገር አይጠበቅብሽም አይደል? አይጠበቅብሽም። ራሱ ሀኒ የማን ስም ነው ታዲያ? የራሴ ነው እኮ አልገባኝም። አሁን የክርስትና ስም ሲባል ምን ማለት ነው? ክርስትናማ ይሄ እኮ ዓለማዊ ስም ነው የሚሉት አይደለ? ይሄ በእናት በአባት የሚወጣ ስም ዓለማዊ ነው። በክርስትና የሚወጣልህ ስም ደግሞ ዘላለማዊ ስምህ ነው ማለት ዘላለማ ፈጣሪ ያቆም ነው የሚሉት። ማለት አንድ ነገር ልንገርሽ የድግምት መሳሪያ ነው። ፈጣሪ ሆይ የምሬን እኮ ነው። አይ መጠየቅ ትችላለሽ። የክርስትና ስም የአንቺ ማሰሪያ የድግምት መሳሪያ እንጂ ፈጣሪ ያውቀዋል አያውቀውም የሚባል ነገር የለም። ውሸት ነው። ፈጣሪማ አንቺንም ኩላሊትሽን ይመረምራል። ፈጣሪ እንኳን ስምሽ ዓለማዊ የሚባል ነገር የለም። ምንድን ነው ዓለማዊ ማለት? ምንድን ነው? ድግምቱ መሳሪያ ነው። አንቺ ድግምት ሲሰራብሽ በየትኛው ስምሽ ነው ድግምት የሚሰራብሽ? በክርስትና ስምሽ ነው። ስለዚህ የአንቺ ማሰሪያ ስም እንጂ ፈጣሪ የሚያውቀው ስም ነው የክርስትና ስም ነው። ይሄ እኮ የሙስሊም ስም እኮ አይደለም። ሀኒ ማለት አይደል? አዎ የአንቺ ስም ነው። አንቺም ክርስቲያን ነሽ። ለዛ ነው አትናገሩ ምናምን የሚባለው እኮ። ለዛ ነው ማሰሪያሽ ነው የምትታሰሪበት ስም እንጂ እግዚአብሔር የሚያውቀው ነው የክርስትና ስም ነው ምናምን የሚባለው ቀልድ ነው። መሸወድ የለብሽም። ሰው የሚታሰረው በክርስትና ስሙ ነው። ማሰሪያ ነው። ሰምተሽ አታውቂም? ከዚህ በፊት አባቶች ሲያወሩ ማለት እኔ የድግምት ስም እንደሆነ አላውቅም፣ ግን ይሰራበታል እኮ። ሰምተሽ አታውቂም? አያስፈልግም የሚሉ ሰዎች ሰምተሽ አታውቂም? የንስሐ አባት የክርስትና ስም የራቁት መጠመቅ ምናምን የሚባለው መጠመቅ ራሱ መነከር ውሃ አያስፈልግም የሚሉ አባቶች ሰምተሽ አታውቂም? አላውቅም። ገና ነሽ ማለት ነው። ብዙ እንትን ላትሰሚ ትችላለች። ግን እንደዚህ ብሎ የሚቃወሙ ሰዎች አሉ። ብትቃወም ደግሞ ትከነቸራለህ፣ ያስወግዱሃል። እንደዚህ ካለ ሰው ማለት ነው። ከቻሉ ያጠፉሃል፣ ካልቻሉ ደግሞ ስም ይሰጣል። ወይ ቅድም እንዳልሽው አህዛብ ትባያለሽ። አህዛብ ማለት እንትን አይደለም። አሁን ለምሳሌ በእነሱ አረዳድ አህዛብ ምንድን ነው? ሙስሊም ነው አይደለ? አህዛብ የሚሏቸው እነሱ አይደለም። አሁን ለምሳሌ ጳውሎስ እኛ በዘር አይሁድ እንጂ ከነዛ ከዲቃሎች አህዛብ አይደለንም ይላል። ለምሳሌ ከአይሁድ ውጭ የሆነ ሁሉ አህዛብ ነው በመጽሐፍ ቅዱስ መሰረት ማለት ነው። ገብቶሻል? እና እነሱ እንደዛ ነው የሚሉት። ወይ አህዛብ ይላሉ፣ ወይ መናፍቅ ይላሉ፣ ምናምን ወይ ሰይጣን ይላሉ፣ 666 ይላሉ፣ እንደዛ ይላሉ። ካልቻሉ ከቻሉ ግን ያስወግዱታል። እዚህ እንደዚህ አይነት አስተምሮች የሚቃወሙ ሰዎች አሉ በነገሮች ላይ ይኖራሉ። አሉ ብዙ ሰዎች አሉ። ግን ወጥተው እንደዚህ ወጥተው አደባባይ ላይ የሚናገሩ አይመስለኝም። አሁን ገድላት ራሱ እኔ በገድላት ነው ያየሁት። አንዱ ገድላት ምናምን ሰብስቦ ይሄ ምንድነው ቅዱስ ሚካኤል ገድል ድግምት ነው ምናምን የሚሰራበት ኃይለኛ መተት ነው ድግምት የሚሰራበት ገድል አንደኛ እሱ ነው ምናምን እያለ በገድላት ሲናገር ነው ያየሁት እንጂ ከዚያ ውጭ እንደዚህ ምናምን አልሰማሁም።
አንዱ ፕሮፌሰር በተደረገ ጥናት አለ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት አለ የክርስትና ነው ያሉ በአጠቃላይ እሱ ኦርቶዶክስ ብቻ አይደለም በአጠቃላይ ሲያወራ ስንት ነው 70% የጥንቆላ የድግምት መጽሐፍት ነው አለ ጥናት ተደርጎ አዲስ ጥናት ነው የሚገርምሽ ነገርና ድርሳናት ከጥናቱ እንትን ናቸው የሚገርምሽ ነገር ገብቶሻል የጥንቆላ መጽሐፍት ነው ሲባል ብዙ አይነት የጥንቆላ መጽሐፍቶች አሉ እነሱ አሁን ድርሳናትና ገድላትን ካነበብሽ ትቀውሻለሽ ማንበብ የለብሽም ያው እንትን ለማድረግ ይሄ ከውስጥሽን የቀልድ መጽሐፍት እንደሆኑ ውስጥሽን አሳምነሽ ከሆነ አሪፍ ነው ካልሆነ ግን የክርስትና መጽሐፍ ደግሞ አዳዲስ ነው የሚመጣብን አዳዲስ ገድላትን ያው አላቃቸው አቡነ እንትን በቅማ አላቃቸው ብዛታቸው እና አቡነ ሀቢብ ናቸው ባለፈውን ሚስተር እምራን ያወጧቸው ጌታ ሆይ ኢምራን ሲናገር የነበረው ሀቢብ 3 በልተ ከበላህ በኋላ 3 ሀቢብ አብዛኛዎቹ ከኢትዮጵያ ውጭ ናቸው እነ ጉይርክስ እንደምታውቂው ገድላት ላይ ያሉ አብዛኛዎቹ ከኢትዮጵያ ውጭ ያሉ እንትኖች ናቸውና ሰዎች ናቸውና የፈጸሟቸው ገድል ተብሎም የሚታወቅ ታሪክ ስለሆነ እንደዛ ነው ሀቢባውን ወይ ግብጽ ነው ወይ ሲሪያ ነው ወይ ኢራቅ ምናምን ከዛ የመጣ ሰው ሊሆን ይችላል ለዛ ነው ግን አሁን ጥናት እያደረግሽ ያለችው የትኛው ሃይማኖት ነው እስኪ እንደው መጨረሻ ላይ እንተንበል እስልምና ነው ማለት እየተማርክ ያለሁት እስልምና ነው እስልምና ታዲያ እንዴት አገኘሽው እንጃ በፊት ላይ እንደማስበው ይሄ ነብዩ መሐመድ እንደዚህ ምናምን በቃ ነብዩ መሐመድ እንደመሰረቱት በቃ ይሄ ለዝሙት የተስፋፋ እምነት ነው ምናምን ነው የሚሉኝ መጀመሪያ መጥቼ ስጠይቅም በጣም ከብዶ የነበረ ለመረዳት ግን እንዴት መሰለህ እንጃ ግን ቀለል ያለ የሆነ ግልጽ የሆነ እምነት ነው ሚስጥር የሚባል ነገር የለውም አባቶች ጋር ሄደህ ጠይቅ እንትናን ጠይቅ ምናምን ብለህ እንትን የምትለው ነገር የለም ሁሉም እያንዳንዱ ነገር አላቸው ማስረጃ መልስም አላቸው ቁጭ ያለ ነገር አላቸው የተዘብራረቀ ነገር ይሄ እንዴት ነው መልስ የምታጣበት ነገር የለም ጠይቄ እኔ እስካሁን መልስ ያጣሁበት ነገር የለም መልስ ማጣት እኮ አይደለም አሁን ለምሳሌ መልስ ማጣትማ የሚባለው አያረካሽም እንጂ በክርስትናም እኮ መልስ አታጭም ይመለስልሻል አይደል አዎ ግን እውነት አይደለም ይሄ ሚስጥር ነው ምናምን አይልም ለመረዳት አከብድህም ልፈልግ ገባኝ ይሄ ሚስጥር ነው የሚለው ራሱ መልስ ነው ብዬ ነው አሁን አያረካም እንጂ መልስ ያጣሉ ማለት አይደለም ገብቶሻል አባባሌ ይመለስልሻል ግን የሚመለስልሽ ነገር አንቺ አረካሻል ወይ ነው ገብቶሻል እየረካሽበት ነው የሚመለስልሽ ሁሉ ታዩ አሚር አውቆ ነው ታዩ አውቆ ነው እንዳት ብሎ ነው መስማት የለብሽም እሱ ባቢሻ ሰላም ነው እንዴት ነህ አለው በራሴ እጅ አምጥቻት እዚህ ተከተባ ቀረች መከተብ እኮ አይደለም አሁን ለ6 ወር የሚሆን ምንድነው በየ6 ወሩ እንትን ያደርጋል 665 ስራው ምንድነው 6 ወር ግን አይደል አንዴ ይቅርታ ግን ባቢ ምንድነው 665 ቁጥር ነው ቁጥር ነው ግን ምን አይነት እምነት ነው ወይስ ምንድነው አይ እምነት ሃይማኖት የሚባለው ነገር አይደለም እንደዛ በዛ ልክ አንቀልድኛ በነገርሽ ላይ 665ቶች በፀሐይ አምላክ ያምናሉ ገብቶሻል በዳመናው አምላክ በፀሐይ አምላክ በጨረቃ አምላክ ያምናሉ ማን ነው እሱ አምላክ እኮ ነገርኩሽ እኮ ሰማይና ምድርን የፈጠረ አምላክ ነው ገብቶሻል አይ ስሙ ችግር የለውም ብዙ አይነት ስም ነው ያለው ከስሞቹ አንዱ ኢካጊሎ ይባላል ለምሳሌ ችግር አለው
ችግር የለውም። አዎ ችግር የለውም። አላማችን ምን ልንገርሽ፣ እሱ ሳይሆን እዛ ላይ ሳይሆን እንትን ማድረግ ያለብሽ የኛ አላማ ምንድን ነው? ኢትዮጵያ ውስጥ የቀረና ትውልድ አለ። ይቅርታ አድርጊልኝ። አሁን ሃይማኖት ሲባል መደደብ የሚመስለው ትውልድ አለ። ገብቶሻል አባባሌ? መከተል ሲባል መደንቆር የሚመስለው ሰው አለ። ሃይማኖት ሲባል አምልኮ ሲባል ፍልስፍና የሚመስለው ሰው አለ። አሁን ለምሳሌ ስላሴ የሚባል አለ። ሌላ እዛ ውስጥ ጠለቅ ብለሽ ካየሽው ደግሞ ብዙ መከራ አለ። ገብቶሻል? እና እንደዚህ አይነት ነገርን በማስወገድ አሁን ትውልድ ሁሉ እየጠየቀ ነው። ልክ እንዳንቺ አይነት ጠያቂ ትውልድ ሲፈጠር እንትን እናደርጋለን። አሁን ለምሳሌ በመጀመሪያ ደፋር ጠያቂ ትውልድ እንዲፈጠር ነው ስራችን። ብዙ ሰው ጥያቄ አለበት ውስጡ። ያ ጥያቄ ግን አይጠይቅም ወይ ከጠየቀ ደግሞ መልስ አያገኝም፣ ይሸማቀቃል። ገብቶሻል? ስለዚህ በአደባባይ በድፍረት መጠየቅ አለበት የሚል እምነት አለን። ገብቶሻል? ስለዚህ የጠያቂዎችን መብት አስከባሪ እንትን ግሩፕ ተቋም በዩ 665 አሁን ሶሻል ሚዲያ ላይ ሰው ሃይማኖት ቀየረ ተብለው አይነካም፣ በእኛ ይከበራል። ሃይማኖት ወደ የት የሚሄድ ሰው መከበር አለበት እንላለን። ስለጠየቀ መነካት የለበትም ብለን እናምናለን። እሱን የሚነካ ሰው ካለ ደግሞ ካለንበት ነው ሮኬት የምናስወነጭፍበት። ገብቶሻል? ራስ ገዞች ነን፣ ፍርሃትን ያሸነፍን ሰዎች ነን። እየገባሽ ነው? እንደዚህ ነው። እና 665 6 ወር ለራሱ ይሰራል፣ 6 ወር ደግሞ ያሸጋግራል። 6 ወር ወደ ሰው ወደ ፈለገው ይሸጋግራል። 6 ወር 6 ሰዎች 665 እንዲሆኑ ይሰራል። አሁን የተወዛገቡ ትውልዶችን ይሰበስባል ማለት ነው። 6 ወር ደግሞ ያሸጋግራል። እነዚህ ሰዎች እኛ ጋር ተነጠፉ አይባሉም። ፈትሹና ውስጣችሁን የረካበትን እውነት ያገኛችሁበትን ስፍራ ላይ ሄዳችሁ ተጠለሉ ይላል። ገብቶሻል? አይ ተመችቶኛል ካለ ግን አይ 665 መሆን ነው እዚህ ጋር ነው እንደ ጨው እንትን መሆን የምፈልገው ካለ ቁጭ እናደርገዋለን። ከዛ እኛ ጋር አብሮ ይሰራል። እና አሁን ስንት ደረሳችሁ አባላቶች? ብዙ ነው። የሚገርምሽ ነገር እኛ አለን ስላላሉ ነው፣ ምስክርነት ስላልሰጡ ነው እንጂ አንደኛ ነገር አንቺ አሁን ሳታውቂው 665 ነሽ። ሳታውቂው ለምን ተወዛግበሻላ? ገብቶሻል? ይሄ የተወዛገቡ ወጣቶች እንትን ነው አይደለ? መሰብሰቢያ ማህበር ነው አይደል? አሁን አንቺ ተወዛግበሻል። ምስክርነት አልሰጠሽም እንጂ 665 ነሽ። የኢትዮጵያ ክርስቲያን ነኝ የሚል ኢትዮጵያ ውስጥ ያለው በተለይ ኦርቶዶክስ ትውልድ 90% 665 ነው። ገብቶሻል? እንደዚህ አይነት ነገር ነው ያለው ለማለት ነው። ጨርሰሽ አትስሚው? እሺ ሀኒ፣ አለፍ እያልሽ እንዴ? መጥፎ ነገር አልተናገርኩም። ይሄ አሁን የተናገርኩት ሁሉ ወስደዋለች አይደል ሀኒ? እና 665 ነሽ ለማለት ነው። በእኛ ነው የሚያልፉት ሰዎች። አሁን ሲቀይሩ በእኛ ነው የሚያልፉት። ሳላውቀው ሆኛለሁ ማለት ነው። አዎ ተወዛግበሻል። ስለዚህ 665 ነሽ። አባል ነኝ፣ ይመሰክራለሁ ከዚህ በኋላ። እና ጥያቄሽን ጨርሰሻል ሀኒ? አይ አልጨረስኩም። ጥያቄ ያለሽ እስልምና ላይ? ክርስትና ላይስ? ክርስትና ላይማ ጠየቅኩኝ እዚህ ግባ የሚል መልስ አላገኘሁም። በቃ ተውኩት። በራሴ መንገድ እየተረጎምኩት። ተርጓሚ አያስፈልገውም? ተተርጎማ አይደል የተጻፈው መጽሐፍ ቅዱስ? እንዴ በደንብ ተርጓሚ ያስፈልገዋል መጽሐፍ ቅዱስ። አዎ ለምሳሌ አሁን እኮ አንተ ያልገባህን ነገር ነው አይደለ የሚተረጎምልህ፣ ያልገባህን ቋንቋ ምናምን ነው አይደለ እያልክ ያለኸው። ግን የተቀመጠው ነገር እንዴት ነው? ተርጓሚ ብቻ አይደለም። እንጃ እኔ ምን ብዬ ልንገርህ? ቃላት ያጥረኛል ስለ ባይብል ስናገር። ለምን? ከባድ ስለሆነ? አዎ እውነት በእኔ አፍ እንዲህ መባል ላይኖርበት ይችላል። አላውቅም። እኔ ወይ እንደነሱ ወይ አንዳንዴ ራሴ የምጠይቀው
ወይ ያልገባኝ የተረዳሁበት መንገድ ልክ ያልሆነም ብዬ አስባለሁ። ግን ስጠይቅ ደግሞ ምንም በቃ ይሄ አጥጋቢ መልስም ወይም እዚህ ገባ የምትለው ነገር አይኖርም። ስለዚህ በትርጉምም በምንም ቢያስረዱ አይገባኝም እኮ። ትርጉሙ ምንድን ነው? ተተርጉሞ አይደል የተጻፈው መጽሐፍ ቅዱስ? አኒ እሱማ ተተርጉሞ ነው የተጻፈው፣ ግን ሲጻፍ እንዲገባን ነው አይደል የተረጎሙት? አይገባንም። ማን ለምን እንዴት የሚለው ነገር አሁን ሲነገር ሲጻፍ ማን ተናገረ፣ ተናጋሪው ማን ነው፣ ለምን ተናገረ፣ የተናገረ የሚባለው ነገር ካልሆነ ሌላ ነገር ምንድን ነው የሚተረጎመው? አልገባኝም እኮ ትርጉም ሲባል የሚተረጉመው ምን ብሎ ነው የሚተረጉመው ነው። አሁን ለምሳሌ የሚተረጉም ቃል እስኪ ከመጽሐፍ ቅዱስ አሁን ለምሳሌ የሚመልስላት ክርስቲያን ካለ ይግባ። እንግዲህ ከታች ብዙ ነገር እያሉ ነው ሰዎች ነው። ትመልሳላችሁ እናንተ አሁን በራስሽ አትመሪም ወይ ምናምን እያልክ በራሷ እኮ ነው የምትመራው። በራስሽ አትመሪም ምንድን ነው? በራሷ ስለተመራች አይደል? ህይወቷ እየመራች ስላለች አይደል እንዴ እንደዛ እያለች ያለችው? ስለዚህ ልመልስ የሚል ሰው ካለ ይመልስ። ችግሩ ግን ደፍራችሁ አትገቡ። አሚር ምንድን ነው? ምን ሆኝ ነው የምትላት አንተ? አይ አስፈረምካት። አሁንማ እኮ ተስፋ ቆረጥኩኝ በራሴ ቻለች። አላስፈረምኳትም። እኔ ምንም ሁኛ አላልኳትም። ሳታውቀው ነች እንጂ አሚርኛ አሙ ዝም ያልነው እኮ ያው አይከፋም ብለን ነው። ጥያቄ ትክክል ስለሆነ የሚፈጥረው ባቢ ለሱ ብለን ነው የተውነው እንጂ አለበለዛ ምን አለበለዛማ ባቢን ራስ ጋር ነበር የምንሄደው። ከራስ ጋር ነበር የምናወራው። እናውራ፣ ችግር የለውም። አንተ ምን መጽሐፍ ይዘህ ነው የምናወራው? አሁን እኮ ችግር የሆነብን እሱ እኮ ነው። ሁሉም መጽሐፌ ነው እኮ እኔ ምን ችግር አለው? አይ በሁሉም መጽሐፍ አንተ ባንድ መጽሐፍ ትችላለህ፣ ታወራለህ። አሚርን እንጃ ጠይቀው። ትዝ ይልሃል ከዚህ በፊት የውይይት ጥሪ አቅርቤልህ ነበር እኮ መጀመሪያ የመጣው ሰሞን። አቅርበህልኛል እንዴ? እኔ አዎ እኔ ለምን እፈራለሁ? እኔ ምንድን ነው እኔ ምን ለምን እኔ አልፈራም እኮ። ግን የውይይት ጥሪ አቅርቤልህ ነበረ እና መልስ አልሰጠኸኝም። ዝም አልክ። ያው ፈርቶ ነው ብዬ ዝም አልኩ። እኔም አይ ቲንክ አንዴ ተመልሳለች። እሺ ባጭሩ ዝምታ እንትን ነው። ምናልባት አልሰማውም ወይ እንትን ወይ ቢዚ ነበርኩ ማለት ነው እንጂ እኔ አልፈራም። የውይይት ጥሪ አልፈራም። የፈለገ ሃይማኖት ተከታይ የሃይማኖት መሪ እንትን ቢያደርግ እንትን አንደለም። 6 ቁጭ ብለን እናወራለን። መጽሐፍ ቅዱስ ይዞ ከመጣ ቁርአን ይዘን እንገጥማለን። ችግር አለ? በቂ መልሳለን እኮ ምንም እንትን የለውም እኮ። እሺ ሀኒ እነዚህ ሰዎች መጥፎ ነገር ሊያስወርን ነው። ተመልሰሻል። መጠሪያሽ መዝሙር ነው። ደስ ይላል። አዎ ደስ ይላል። እየከነከነች ነው አይደል እንትን የምታደርገው። አሁን ደስ ብሎች ነው። አሁን ለምሳሌ ውስጥሽ ሌላ ነገር ነው፣ ውጭሽ የምታሳየው ነገር ደግሞ ሌላ ነገር ነው አይደል? ቅድም እንደነገርኩ ነው በቃ። አዎ እንደዛ ነው። አብዛኛው ሰው አሁን እንደዛ ነው። ያቺ አንቺ ውስጥ የተፈጠረችውን ጥያቄ ስለሌለች እንጂ አብዛኛው ሰው እንደዛ ነው። ገብቶሻል?
ይሄ እውቀት የለም። የሆነ ነገር ነጠላ ትለብሳለች፣ መዝሙር ያዳምጣል፣ መዝሙር ይሰማል፣ ምናምን ያስመሰላል፣ ምናምን ክሩ አለ፣ መስቀሉ አለ ምናምን፣ ውስጥ ግን ምንም ነገር የለም። እንዴት ብለህ ጠለቅ ብለህ ብትጠይቀው መልስ የለም። ኧረ ተወኝ ምናምን ነገር ነው አይደል? አዎ ከዛ መውጣት አለበት ሰው። እና አንድ ጥያቄ ልጠይቅሽ። ኢየሱስ ክርስቶስ በአሁን ሰዓት ምንድን ነው ብለሽ ነው ምንም ሰው ነው ብዬ ነው የማምነው። ፈጣሪ አይደለም ብለሽ? ናይ ማውራት አንችልም። እንደዛ ካልሽ እኔም እንደዛ ብዬ ነው የማምነው። መጽሐፍ ቅዱስ የሚለውን አሁን ለምን ብሎ ካለች ሰው መጽሐፍ ቅዱስ እንደዛ ነው የሚለው አይደል? አዎ ግን እኔ እንጃ አምላክነትን የሚገልጽ መንገድ የለውም። ኢየሱስ አምላክነት የሚገልጽ የሰው ቃል በቃል አሁን በሰውና በእግዚአብሔር መካከል ሰው የሆነ ኢየሱስ ክርስቶስ ከእግዚአብሔር ሰምቼ የምነግራችሁ ሰው ምናምን እያለ ይናገራል አይደለም? ሰው ነው። በስራና በቃል ብርቱ ስለነበረው ስለ ነብዩ ኢየሱስ ነብዩ በገዛ ምናምኑ አይከበርም ምናምን እያለ ያወራል አይደል? ሰው ነው ለማለት መሰረት የሆነች ባጭሩ ምንድን ነው? አሁን ለምሳሌ ሙስሊሞች ጋር ስታወሪ ኢየሱስ አምላክ አይደለም ብለው ሲያወሩሽ ከእስልምና ነው የሚያሳዩሽ ወይስ ከመጽሐፍ ቅዱስ? ጠይቅ ያለው ከእስልምና ማሳይቶኛል፣ ከባይብልም ማሳይቶኛል እኮ። አሁን ለምሳሌ ከባዱ ነገር ምን እንደሆነ ጨዋታው ከባድ የሚያደርገው ምንድን ነው? ለምሳሌ ክርስቲያን ሆኖ አንድ ሰው አምላክ ሶስት ነው ብሎ ከቁርአን ሊያሳይ አይችልም አይደል? ሙስሊሞች ጋር ሲያወራ አይችልም። የለም አምላክ አንድ ነው የሚለው ሶስት አይደለም የሚለው ደግሞ እነሱ ከምንድን ነው ከቁርአን ሳይሆን ከመጽሐፍ ቅዱስ ሲያሳዩት ደግሞ በጣም ከባድ ይሆናል። ልዩነቱ አስበሽዋል? ኢየሱስ ክርስቶስ ሰው ነው ብለው ወይም ነብይ ነው፣ ሰው ነው፣ ደካማ ነው፣ አምላክ አይደለም ብለው ሲመጉቱም ሲያሳዩ ከባድ የሚያደርገው ከመጽሐፍ ቅዱስ ሲሆን ነው። አሁን ለመጽሐፍ ቅዱስ አማኝ ማለት ነው። አሁን ለምሳሌ ከቁርአን ቢያሳዩት አልቀበልም ሊል ይችላል እኮ። አሁን ለምሳሌ አልቀበልም ሊል ይችላል፣ ምን አገባኝ ሊልሽ ይችላል። ከሚከተለውና ከሚያምንበት መጽሐፍ ሲያሳዩት ግን በጣም ከባድ ነው፣ ከባድ ያደርገዋል። ውጋት የሆነው እዛ ጋር ነው። ለዚህ ነው ሰዎች ንጽጽርን ወደ ስድብ የቀየሩት። ለዚህ ነው ወይም ንጽጽር መቅረት አለበት ብለው የሚወጡት የሚወርዱት ለዚህ ነው። ገብቶሻል? ንጽጽር አሁን ስድብ የሚያደርጉት ሰዎች አሉ። ንጽጽር ማለት የንግግር ብልጠት የሚያደርጉት አሉ። ንጽጽር ማለት የንግግርን የበላይነት የሚያደርጉት ሰዎች አሉ። ንጽጽር ማለት ስድብ የሚያደርጉት ሰዎች አሉ። ንጽጽር ማለት አምላክና ሰውን ማነጻጸር የሚያደርጉት ሰዎች አሉ። ስለ አምላክ ነው ብለው የሚያምኑበት ኢየሱስ ክርስቶስ ሲወራው እነሱ የሚያወሩት ስለ ነብዩ መሐመድ ነው። እንዴ ምን አገናኙ? ነብዩ መሐመድ ሰው ናቸው። ሰው ነው ብለህ የምታምን ከሆነ ኢየሱስ ደግሞ አምላክ ነው ብለህ የምታምን ከሆነ ሁለታቸውን ማነጻጸር አይጠበቅብህም አይደለ? እንደዛ ነው መሆን ያለበት እኮ። እነሱ ግን ስለ አምላክ ሲወራ ስለ ሰው ያወራሉ። ከባድ የሚያደርገው ነገሩ ይሄ ነው። ውጋት ያደረገው ነገሩም ይሄ ነው። እና በቁመት አጭር፣ በቅርጽም ቀጭን፣ በመንፈስም ደካማ፣ ሲበላ ሲጠጣ፣ ሲወርድ ሲወጣ፣ ሲተኛ ሲያንቀላፋ የነበረ አንድ እስራኤላዊ ነገደ እስራኤል የዳዊት ዘር የሆነ መነሻውና መሰረቱ የድንግል ማርያም ማህፀን የሆነ ኢየሱስ ክርስቶስ ሰማይና ምድርን ፈጠረ ብሎ ማለት ራስን መሸወድ ነው። ማንንም ሰው አይቀበለው። እንደዚህ ብሎ ለማለት ደግሞ ሰው መሆን ይጠይቃል። ኢየሱስ አምላክ ነው ብሎ መቀበል ራስን ማምለክ ነው። ገብቶሻል? ኢየሱስ አምላክ ነው ብሎ ለኢየሱስ አምልኮ ማቅረብ አንጀትን ማምለክ ነው፣ እግርን ማምለክ ነው፣ እጅ አይን ማምለክ ነው፣ የሰው ልጅ ደካማ ማምለክ ነው፣ የማይሰማን እንትን ማድረግ ነው፣ ወደማይሰማ አካል መጸለይ ነው። ትርጉም የለውም። እና ኢየሱስ የሚባለው ጋር እዛ ጋር እንትን አድርጊ ሀኒዬ። እና ጥሩ ቦታ ላይ ነው ያለችው። ጠይቂ። በአንቺ ስለ አንቺ የሚቀጣ ሰው የለም። የአንቺ ህይወት የሚኖረው ሰውም የለም። ገብቶሻል? ስለዚህ
በራስሽ መንገድ እውነትን ፈልጊያት የምትይን ነገር አለ አኒ ተቃዋሚዎች ከመምጣታቸው በፊት አሁን ሌሎችም እንዲያወሩ ምናልባት አሁን የሚናደዱ እንደዚህ ብዬ ስል የሚናደዱ ሰዎች አሉ እና አሚር አሁን እየተናደዱ ነው። ክርስቲያኖችም ይናደዳሉ። ልክ ከሆነ ኢየሱስን የሚገልጽበት መንገድ ልክ ነው። አንተ እንዳወራኸው ነው። በባይብል እውነተኛ አምላክ ብሎ የሚገልጸው እግዚአብሔርን ነው። እግዚአብሔርና ኢየሱስ ደግሞ አንድ ናቸው፣ የተለያዩ አይደሉም ብሎ ነው እየሰበከን መጽሐፍ ቅዱስም እና እግዚአብሔርና ኢየሱስን አምጥተህ ስታስተያያቸው ደግሞ እውነተኛ አምላክነትን እግዚአብሔር ራሱ አይገልጸውም ከኢየሱስ እንትን ብሎ ማለት ነው። ልክ ነህ እያልኩ አንተ እውነተኛ አምላክ በባይብል እግዚአብሔር ነው ኢየሱስ ነው ብለህ አምላክነት ቦታ ይኖረዋል ብለህ ታስባለህ? በባይብል እግዚአብሔርም ኢየሱስም አማልክት አይደሉም። እንትሳሪ አንዴ ከታች እንትን በይ ኦፓል ትግባና ሀሳቧ ስጣለች። እንደው እኔና እሷ በሀሳብ ስለምንለያይ ሀሳብ ካላት እንትን ታደርጋለች በዚህ ጉዳይ። በመጽሐፍ ቅዱስ ሀኒ እግዚአብሔርም ኢየሱስም አማልክት አይደሉም። የሚታወቀው መጽሐፍ ቅዱስ በግዕዝ ወይም በአማርኛ የተጻፈውን መጽሐፍ ቅዱስ ከመጽሐፉ በፊት የነበረው መጽሐፍ ቅዱስ ነው አይደል? አስገቧት። ለምንድን ነው እንደሚለኝ እንደዛ ነው አይደል? ሀኒ እየሰማች ነው? አይሰማም? ይሄ ድምጽ ትሰማለህ? እግዚአብሔር ማለት ኢትዮጵያዊ መሰረት ያለው ስም ነው። እግዚአብሔር ማለት ሰማይና ምድርን የፈጠረ አምላክ የሚገልጽ ቃል አይደለም። በነገሮች ላይ እግዚአብሔር ማለት የብሔር ገዢ ነው። ብሔር ማለት ሀገር ነው። የሀገር አምላክ፣ የሀገር ጌታ አምላክም አይደለም ጌታ ማለት ነው። የሀገር አምላክ ተብሎ ሲባል ደግሞ ኢትዮጵያ ውስጥ ክርስትና ከመግባቱ በፊት ሲመለክ የነበረ ጣዖት ነው። ስለዚህ የእግዚአብሔር የሚባለው አካል ጣዖት እንጂ ሰማይና ምድርን የፈጠረ አምላክ አይደለም። መጽሐፍ ቅዱስ ሲተረጎም ስሙ ወይ አልተረጎሙትም። አንደኛ ነገር ትርጉም አላገኙም፣ አልተተረጎመም፣ እንዳይተረጎም ወይም ደግሞ እንዳለ አላስገቡትም። ምንድን ያደረጉት? ኢትዮጵያ ውስጥ ሲመለክ የነበረ ጣዖት ስሙ ነው መጽሐፍ ቅዱስ ውስጥ የገባው። ገብቶሻል አባባሌ? ስለዚህ እግዚአብሔር የሚለው ስህተት ነው። እግዚአብሔር የሚባል ሰማይና ምድርን የፈጠረ አምላክ የለም። የብሔር ገዢ ምንድን ነው? ማን ይገልጻል? ያ ቃል ከተባለ ደግሞ ፑቲን ይገልጻል፣ አብይ አህመድን ይገልጻል። እና አብይ አህመድ የብሔር ገዢዎች ናቸው፣ የሀገር ጌቶች ናቸው፣ እነ ትራምፕ ማለት ነው። ገብቶሻል? እንደዛ ብዬ ነው እማምነው። የእግዚአብሔር የሚባል ፈጣሪ የለም። እግዚአብሔር የሚባል አምላክ የለም። እግዚአብሔር የሚባሉ ጌቶች አሉ። አገራትን የሚያስተዳድሩና የሚገዙ አካላት እግዚአብሔሮች ይባላሉ። ገብቶሻል? እንደዚህ ብዬ ነው እማምነው። ለማን ነው አምላክነትና ጌትነት የሰጠው መጽሐፍ ቅዱስ ካልሽ ግን እኔ ዝም ብዬ ስለቃል ልንገርሽ ብዬ ነው እንጂ እግዚአብሔር አብ ስለሚባለው አካል ነው። ገብቶሻል? ያህዌ የሚባለው ማለት ነው። ኢላሃ ኤሎሄ አላህ ሲባል ስለነበረ ሲሉ ስለነበረ እነ ኢየሱስ እነ እናቱ ከዛ በፊትም የነበሩ ሰዎች እንደዛ ብለው ሲጠሩት የነበሩ አምላክ እሱ ነው አምላክ ብዬ የማምነው እኔ ያህዌ ማለት ነው። ወይም ኢላሃ አላህ የሚለው እንደዚህ ብዬ ነው የማምነው። ሀኒ አለሽ? አለሁ እንትን አልሰጠሽም? እንዴት አየሽው ታዲያ? እንዴት አየሁት? አይ ልክ ነህ። ምንም እንትን የምለው ነገር የለም። ጥያቄ የፈጠረብኝ ነገር የለም። ልክ ነህ። አመሰግናለሁ። ኦፓል ሀሳብ ከመስጠቷ በፊት ሌላ ሰው የምትሉት ነገር አለ? አሚር ኢብኑ ሙቤ የለም። ባቢ ቀጥሉ፣ እያዳመጡ ነው። እናመሰግናለን። ቀጥል።
አብሽሩ ኦፓል ሰላም ብለናል። ከዛ ባቢ እንደውም እኔ አሁን ይሁን አይሁን አላውቅም፣ ብቻ እንደዚህ ካልክ ማለትም ጥቅሶቹን እንዲህ ከሆነ አንተ ላይ የሆኑ ጥያቄዎች ይኖረኛል። እስቲ ወይ በውስጥ ወይም ሌላ ነገር ላይ ጠይቃል። አንድ በሽተኛ ሰው አለ ልሸኘው። ቆይ ከፈርዖን ጋር ላገናኘው። ሂድና ጫማ አድርግለት። እሺ ሙቤ የምትለው ነገር አለ። ሁሉም ለራሱ እንጀራውን እያበሰለ ስለሆነ አይ ቀጥሉ። ኦፓል ስለመጣሽ እናመሰግናለን። ቀጥሉ። እሺ ንግስቲቱ እንዴት ነሽ? እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? አለን። ሰላም ነው። ሁለተኛ ስል ለእንቅልፍ የሚሆነኝ ድምፅ ስፈልግ ነው ያገኘኋችሁ። በእውነቱ ላይቭ እንዳላችሁ አላወኩም ነበር እና ለእንቅልፍ የሚሆንሽ ድምፅ በፍለጋ ነው የምታገኙ ማለት ነው? የብር ልክ ልተኛ ስል ስራ አቁሜ አይደለም የሚተኛው በመሀል እና የሆነ የማዳመጠው ነገር እስኪ ልፈልግ ብዬ ቲክቶክ ስገባ አንተ ላይቭ ነህ እና ብዬ ነው ሮጬ የመጣሁት። ስለዚህ የባቢ ድምፅ ነው የሚያስተኛሽ ማለት ነው? እንደ ጠቅላላ ነገር እንግዲህ መቼስ የዋርካዋ ኪዳነ ምሕረት ትፍረድብኝ አስቤ አይደለም። በእርግጥ እንዴት ነሽ? ቧንቧ ፈንድቶ ጸበል ፈለቀ ያሉትን ቪዲዮ አይተሃል? ወይኔ ጉድ! ቀልሞት። እኔማ በሰው ሀገር በመኪና አደጋ ነው የምሞተው። ሁለተኛ ምን ፈንድቶ ቧንቧ ፈንድቶ ጸበል ፈለቀ ይላችኋል። ለአንድ ቀበሌ ህዝብ ተሰብስቦ ጭቃ ይለቀለቃል። ታውቃለህ? ትራፊክ ቀጣይ። ሁለተኛ ቲክቶክ እያየው መኪና ልነዳ በቃ አልኩህ። እምባዬ ነው የወረደው። ቦምቦውን ሰብረውት። እኔ የኢትዮጵያ ህዝብ የምንጭ ውሃ እንዴት እንደሚፈሳ አያውቅም እንዴ? አባይና ጣና የኛ ናቸው አልተባለም እንዴ? ግብፅ ዋሽታ ነው እንዴ? ቧንቧ ፈንድቶ ወደ ላይ ቮልኬን የሚያደርግ ውሃ ጸበል ነው ሲባሉ ተሰብስበው እንዳለ የአንድ ቀበሌ ህዝብ ጭቃ እየተለቃለቁ ድንጋይ እየተወራወሩ ምናምን ነገር እልልል ይላሉ። ወይኔ የኢትዮጵያ ህዝብ ግን! አዎ ተአምር ብዙ ነው ኢትዮጵያ። በነገሮች ላይ እና አባይም በቀልድ ማየት የለብሽም። ገነት የሚፈሰው ከአባይ ነው። የገነት ውሃ አይተዋል። ዋርካውን እንትን የኪዳነ ምሕረት ቅርጽ አውጥተውበት ከላይ መብራት ሲያደርጉበት መብራቱ የተቦረቦረው እንጨት ላይ ነው ያረፈው እና የኪዳነ ምሕረት ምስል ያሳያል። ኪዳነ ምሕረት ዋርካ ላይ ተገለጠች ብለው 3 ቀን 3 ሌሊት ነጠላ ለብሰው። እኔ እኮ መንግስት ደደብ ነው እንጂ ማብራት ማጥፋት ነበረበት እኮ። እኔ እኮ የኢየሱስ መብራቱ ለዛም እኮ ዛፉ ላይ የሚቀመጥ ይሄ እንትን አለ፣ ሶላር ላይቶች አሉ አይደለ? ሶላር ላይት እኮ ነው። በሶላር ነው ያ በገመድ የተጎተተ እኮ አይደለም። ቁጭ ተደርጎ ነው ዛፉ ላይ እኮ። ዛፉ ላይ ቁጭ ሲደረግ ከታች ይበራል። እመብርሃን በራችልን ዋርካ ላይ ብለው እልልልል። በእውነት አሁን ሰው ከኢየሱስ ሞትና ትንሣኤ በላይ የሚያስደንቀው ነገር መኖር የለበትም እኮ ለክርስቲያን። ቧንቧ ሰብረው ከዛ ቧንቧው ሲዘጋ ውሃው ጠፋ። ውሃው ሲጠፋልህ ጭቃውን እያነሱ ያው በእኛ ኃጢአት ነው ይባላል ደግሞ እኮ የጠፋው። መንግስት እኮ ነው እንትን ውሃ ልማት አደናቀፈው ብሎ ዘግቶት ገና ትከፍላላችሁ ተብለዋል። ታውቃለህ? የሰበራችሁትን ወይ የዋርካዋ ኪዳነ ምሕረት ከአረብ ሀገር ለመጠመቅ ይሄዳል አለ። ከአረብ ሀገር ለመጠመቅ ይሄዳሉ እያለ ነው። ኧረ በቃ የህዝቡ ብዛት እኔ በጣም ነው የማዝነው ለዛች ቤተክርስቲያን። በጣም ለፍታለች ቤተክርስቲያኑ። ህዝቡ ግን አይሁድ ይመስል ምልክትን ፍለጋ የሚንከራተት ህዝብ ነው። ገብተዋል። ለክርስቲያን እኮ ምልክት አያስፈልገውም።
መጽሐፍ ቅዱስም ሲናገር አይሁዶች ምልክት እንዲሻሉ ነው እንጂ ክርስቲያኖች ምልክት ይፈልጋሉ አይልም። በቃ የሆነ ዛፍ አይበለው እና እኮ ማለት ነው የሆነ ድሮን ወድቆ ምናምን ቢያገኙ እኮ መላእክት ወደቀ ይላሉ። እኔ አላምናቸውም። የማይረቡ አሳዳቢ ናቸው። እግዚአብሔር እኔ አሁን የቤተክርስቲያን ችግር ነው ብዬ አላምንም። በቃ ቤተክርስቲያን ችግርማ ነው እና የቤተክርስቲያን ችግር አይደለም። ለመሰለ ቤተክርስቲያን ወይ ለቀብር ነው የሚሄዱት ወይ ለክርስትና ነው የሚሄዱት። አመቱ ሙሉ ጌሾ ሲሸጡ አረቄ ሲጠጡ አንዱ ጠንቋይ ቤት አንዱ ድግምት ቤት ነው የሚዞሩት። ገባክ እንጂ ቤተክርስቲያን የሚሄድ እና ቢያንስ እውቀት ያለው ሰው የቤተክርስቲያን እውቀት ያለው ሰው በዚህ ልክ መሀይም ይሆናል የሚል እምነት የለኝም። የእነሱ እኮ የከፋ ነው። ቤት ጭቃ ቧንቧ ተሰብሮ የፈሰሰ ጭቃ ትቀባለህ እንዴ? መሰረታዊ ችግሩማ ቤተክርስቲያን ነች መሰረታዊ ችግር። ምክንያቱ ይሄ ተአምራዊ እምነቱ ተአምራዊ እንትን ያደረገችው መሰረታዊ ነገር ያደረገችው ተአምራት የሚባለው ነገር እሷ ስለሆነች፣ ሰዎች ደግሞ አዲስ ነገር በተገኘ ቁጥር ገና ናቸው፣ አልሰለጠኑም። ምን ያደርጉ ታዲያ? ገብቶሻል? ያ ሁሉ የወይኔ ፍቅር የህዝቡን ብዛት ብታየው እኮ ወይኔ ኦርቶዶክስ ነው ያልኩት በእውነት በቃ የህዝቡ ብዛት ያ ሁሉ መሀይምና ነጠላ ጎታች ነው ያለው። ሞጣ እኮ ነው ተቃጠልኩ አረርኩኝ ለማሳመን ብለው እኮ ነው እግዚአብሔር የሚባለው እስኪ ይግጠመኛውን ይምጣ ምናምን የሚለው ሰው ስለማይገባው እንደዚህ ብትል እንኳን አይ ምንም አያደርግህም ለማለት ነው። ገብቶሻል? እንደዛ ነው ሞጣ። ወይ እውነት የዋርካ ኪዳነ ምሕረት እንግዲህ እኔማ በቃ አየሁኝና የጓቲማላው አርሴማ ድረሽልኝ። ምንድን ነው ህዝቡ አልኩ። በቃ ይህ ህዝብ እንዴት ነው የሚሰለጥነው? እንዴት ነው በቀን 3 የሚበላው? እንዴት ነው ሃይማኖትን መጠበቅ የሚችለው? ሀገር መጠበቅ የሚችለው? እነዚህ ህዝቦች እኮ የኢትዮጵያ ህዝብ ቁጥር ውስጥ አሉ እኮ። ገባክ? እነዚህ ህዝቦች እኮ ነገ ይወልዳሉ። እነዚህ ህዝቦች እኮ የሀገርን ልማት፣ ፖለቲካ፣ ኢኮኖሚ፣ ስልጣኔ ወደኋላ ጎትተው የያዙ እኮ የኋላ ማርሽ ናቸው። እንደው እዛው ጋር እንዳሉ መንግስት ቢረሽናቸው ደስታዬ ነው። ከዛ ደግሞ እኮ አያፍሩም እኮ አሁን እነዛ ሰዎች ቢሞቱ እኮ ክርስቲያን ሞተ እኮ ይሉ ይሆናል እኮ። አያፍሩም እኮ የኢትዮጵያ ከተጠያቂነት ነፃ ለመውጣት አሁን ቅድም እንዳልሻውን ድሮኑ በእንትን ነው መላክ ያለበት። ይሄ የመላእክት ስዕል የለም የድንግል ማርያም ለጥፈው ማለት ነው። በዛ ለጥፈው ቢልክባቸው ፈንጃ አድርጋ ከስር ፈንጃ አድርጋ ከላይ ክንፍ ማድረግ እንደዛ አድርገው ቢልክባቸው በቃ ይህ በጣም የረቀቀ ስትራቴጂ ነው። በቃ እንደዛ ነው መደረግ ያለበት። ወደፊት በእውነት ዜና ያስነግራል በኢቲቪ እግዚአብሔር እርምጃ ወሰደ። እግዚአብሔር ራሽ በቃ ቁጣችን የኛ ቁጣ ነው የሚሉት። ገባ ከስር በቃ የሚፈንደተረ ወድድሮ እና ሰይፍ ነገር ትጨምርበታለህ። ብልጭ ብልጭ የሚል ነገር ደግሞ ይወዳሉ። የፈጀውን ይፍጭ ከኬንያም ቢሆን እንገዛለን እንጂ መብራት እንደዛ ነው ማድረግ። ሸክም ናቸው እነዚህ ለቤተክርስቲያን ሸክም፣ ለሀገር ሸክም፣ ለማህበረሰብ ራሱ ሸክም ናቸው። የፈጣሪ በጣም ለዛ እኮ ነው ኢትዮጵያ አይደለሁም ብዬ የምለው እኮ ለዚህ እኮ ነው። ሲጨንቀኝ እኮ ነው። ውይ ያሳዝናል። በጣም ከባድ ነው። ገስት ላይ ያላችሁ ቅዱሳን ሀኒ እንዴት ነሽ? ሀኒን ተዋውቂያት ወይ ታውቂያታለሽ? እኔ አላውቃትም። እስኪ ተዋውቂያት እስኪ። ተዋውቂያት። ተስፋ ቆርጣለች። ተዋውቂያት። አዲስ ፔሸንት ናት። እንደዛ አይነት ነገር ነው ያመጧት ሰዎች ናቸው። ግን እነዚህ ሰዎች ደግሞ ያው እየጠበቋት ነው። ቢሆንም ግን የሚከፈለውን መስዋዕት ከፍለን እንወስዳለን። ሳቅና ጨዋታ
የህዝብ ምልመላ አማራጭ ማሳጣት ነው። በቃ ላይ በቃ ከግብረ ሰዶም እነዛም ኢሉሚናቲ ናቸው፣ ሙስሊሞች ማራጅ ናቸው። በቃ እዚሁ ደንቆሬ ልቀመጥ እንድትል አይነት ነው የሚያደርጉ። ማስረጃ ብትራቸው ማስረጃ ይሰጡ እና እንዲህ ነው የሚሏት። አሁን ስትወጣ ታያለ። ሰብስበው ሻሎም ቤኪዬ እንዴት ነህ? ሁለት እስልምና ነው ያለው ምናምን ቀጥይበት፣ እሱም ይዙበት። አረ ሀኒ አለ ሀኒ ሰላም በያት። እንዴት ነሽ? ኦፓል አልሰማም። ትሰማለሽ? እንዴት ነሽ? አለ እንዴት ነሽ? እኔ ኦፓል እባላለሁ። የ665 ቤተሰብ ነኝ፣ አባል አይደለሁም። ኢሉሚናቲ እንዳይባሉ ነው አንድ ቁጥር የቀነሱት። እኔ ሀቁን ነው የምነግርሽ። እና እኔም ፎሎ ብታረጊኝና የእኔም ቤተሰብ ብትቀላቀኝ በጣም ደስ ይለኛል። የራሳችን ቡድን አለን። እሺ አረጋቸዋለሁ ፎሎ። ከ665ቶችን ማመን የለብሽም። ኦርቶዶክስ ክርስቲያን ነሽ? ወቅታዊ የሃይማኖት እሳቤሽ ምንድን ነው? ጥያቄዎች አሉሽ ወይስ አዲስ ነገር መሞከር ፈልገሽ ነው? ወይስ ደግሞ ጥያቄዎች አሉሽ? ጠይቄያለሁ በራሴም እምነትም፣ ግን በቂ ምላሽም ይሄ እዚህ ገባ የምትይውም ነገርም አይደለም ይመልሱልኝ ነገር። እኔ ፈጣሪ እንዳለ አምናለሁ። ጎበስ። ይሄኛው እምነትሽ በምንም አይነት ሁኔታ መቀየር የሌለበት ነው። ቤዚክ የሆነ ነገር ነው። ጎበስ። እና መጽሐፍ ቅዱስ ስህተት ነው ማለት እስልምና ልክ ያደርገዋል ብዬ አላስብም ነበረ። ግን እስልምና ላይ ስመጣ የአምላክን ቦታና የነቢያትን መንገድ የሚገልጽበት መንገድ ስልሽ በቃ ይሄ እንደ እምነት ለሰው ልጆች ያለው ነገር ጥሩ ነው። ሰው ልጆች የሚቀበሉበት መንገድ እና እንድታምኝ የሚያደርግሽ ነገር ነው። እና እየተማርኩ ነው ስለ እስልምናም በራሴ እምነትም እየጠየቅኩኝ ነው። ግን መልስ አላገኘሁም። ስጠይቅም ይሄ አዛብ መንፈስ ገብቶብሽ ነው ሁሉ የሚባለው። አዛብ መንፈስ ገብቶብሽ ነው በቃ ማይሉን ነገር የለም። ጸበል ተጠመቂ፣ እንደዚህ ሁኚ፣ ጸሎት ማድረግ ነው ምናምን ነው የሚሉሽ እንጂ ለጥያቄሽ መልስ አይሰጡሽም። ወደ ሌላ ኬዝ ነው የሚቀይሩት። እና እስልምናን እየተማርኩ ነው። ካመንኩበትና እንደጠበቅኩት ካገኙት እሰልማለሁ። ከዛ በፊት ክርስትና ብትማሪ ይሻለ። እንዴት ነው መሰለሽ? አሁን ቀደም ባቢ ብሎሻል። እኔ ለየት ያለ አይዲዮሎጂ ነው ያለኝ በመርህም በህግም ደረጃ ማለት ነው። ለምሳሌ ኦርቶዶክስ ክርስቲያን ስትሆኚ በራሱ ሲስተሙ ትንሽ ላላ ያለ ነው። ማለትም ጥያቄዎችሽን ይሄ ሀሳቦችሽን ትኩረት ሰጥቶ የሚመልስልሽ ሰው ብዙ አታገኝም። እንደ ልማድ ይመስለኛል። በእርግጥ አሁን እያሻሻሉ ነው። ያው የሚያሻሽሉትን ነገር አሻሽለዋል ብሎ በመናገር አምናለሁ እኔ። እና አሁን ጥያቄዎችን ለመመለስ ጥረት ያደርጋሉ። ሲስተሙ ትንሽ ጥሩ አይደለም ለምእመን። ይሄ ጥያቄ ላለው ትውልድ ጳውሎስ ሲናገር ዘመኑን ዋጁ ነው የሚሉት የኦርቶዶክስ ቤተክርስቲያን መምህሮቿ ለጠያቂ ምእመኗ ትኩረት አሰጥም፣ ቦታ አሰጥም። ያ ደግሞ ከእግዚአብሔር ይልቅ ለመንፈስ ትልቅ ቦታ ስለሚሰጡ ድምፄ በእንቅልፍ ምክንያት ተዘጋ። ቆይ አንዴ ሶፍት ድሪንክ ልጠጣ። በነገሮች ላይ እስክትመለስ ሀኒ ኦፓል ማለት የ665 መስራች እና የበላይ አካል ነች። ስለዚህ እንዳታምኛት። ቦታ አለኝ ክላስ አለኝ ዘግተን እንትን እናድርግ የምትልሽ ሌላ መሸወድ የለብሽ። ሌላ ምንም አዲስ ነገር የለም። ድምፄን ማስተካከል አልኩ እንጂ ትግሌን ጥለፌን ብያለሁ። ምን አይነት ኃጢአተኛ ሰው ነው? እንቅልፌ ድምፄ ሄደት ያደረገው ተገ እና ምን ልልሽ ፈልጌ መሰለሽ? እኔ ቆይናቅሻለሁ።
በጣም የተስረከረከና የአማረ ድምፅ ነበረኝ። የዛሬ ነው ያደርገውና ሀኔ አሁን ድምፄ እንዲሆነ ቀረ። ይገርምሻል። እና ምን ልልሽ ነው ውዴ፣ አንዳንዴ ስህተቱ እኔ ጋ ነው እንዴ? ጥያቄ ልክ አይደሉም እንዴ? የእውነት መንፈስ አለብኝ እንዴ? ምናምን እንድትይ ያደርጉሻል። ከዛ የሚሰጥሽ ምላሽ ማለት ነው ፊድባካቸው ጥሩ አይደለም። እነዛ ጥያቄዎች ደግሞ እስካልተመለሱ ድረስ ሌላ ጥያቄ ነው አእምሮሽ ውስጥ የሚፈጥርብሽ ማለት ነው። እና ምን ልልሽ ፈልጌ ነው፣ በክርስቲያን እንደመሆንሽ መጠን መጀመሪያ የክርስቲያን ሴክቶችን ቼክ ብታረያቸው። ገባሽ የምልሽ? ለምሳሌ ብዙ አይነት ክርስቲያኖች አሉ። ካቶሊኮች አሉ፣ ኮፕቲኮች አሉ፣ ወንጌል አማኞች አሉ። በኦርቶዶክስም ደረጃ ደግሞ ዩቲዩብ ላይ ገብተሽ ሰርች ማድረግ የተሻሉ ኦርቶዶክሶችም አሉ። አንዳንዴ ከተፈጠረብሽ ጥያቄ እና ካሳለፍሽው ነገሮች ወይም ደግሞ ከሚሰጥሽ ምላሽ አንጻር በቃ ሁሉም ነገር ያበቃ ይመስልሽና ሌላ ነገር ፍለጋ ትሄጃለሽ። ገባሽ? ግን ላንችም አሁን ወደ እስልምና በጣም የተለየ ሃይማኖት ነው። በነገርሽ ላይ እስልምና የትም ይመቸኛል እንደተመኘኋት አገኘኋት ምናምን የሚባል ሃይማኖት አይደለም። እስልምና የህግ ሃይማኖት ነው። ስለዚህ ጥያቄዎችሽ ይመለሱልሻል። ጥያቄዎችሽ ሲመለሱልሽ መርሆች ናቸው፣ መተዳደሪያሽ ናቸው፣ መዳኛሽም ጭምር ነው። ስለዚህ አንቺ እነዛን ሁሉ ሴክቶች ዘለሽ እስልምና ላይ ከምትገቢ ሪቪዥን ብታረጊ፣ ክርስትናሽን ቼክ ብታረጊው፣ እንደገና ብትጠይቂ ብታቂ፣ ወደ እስልምና ስትመጪ በደንብ ትረጃለሽ፣ በደንብ ይገባሻል። ይሄ በዛ ያሉ ድምፆች አሉ። አንዳንዴ ሁሉም ሰው ሃይማኖተኛ ቀናተኛ ነው። ሙስሊሙም ሙስሊም እንድትሆኝ፣ ኦርቶዶክስም ኦርቶዶክስ እንድትሆኝ፣ ጴንጤውም ጴንጤ እንድትሆኝለት፣ ካቶሊኩም እንደዛው። እዚህ ደግሞ የ665 ጳጳሳትም እንዳየሻቸው ከቀድም ጀምሮ ሲጀነጅንሽ ነበር አሉ። ያው እንደዛ ነው አሉ። እና ምን ልልሽ ነው፣ ይሄ ድህነት አንድ ነው። ገባሽ? ሰው በአንድ ነገር ነው የሚድነው። ማግኘት፣ ማጣት፣ ወጣትነት፣ እርጅና፣ ሽምግልና ምናምን ፕሮሰስ ናቸው። በድህነት ዙሪያ ላይ ግን በዘላለማዊ ህይወት የምታምኝ ከሆነ ግን አንድ አይን ያለው በአፈር አይጫወትም ነው። ስለዚህ ድህነት የሚባለው ነገር ላይ ትኩረት ሰጥተሽ ነው ፈልገሽ ነው መዳን ፈልገሽ ደክመሽ ጥረሽ ነው የምትድኘው እንጂ ወደ ቀለለሽ ቦታ ሄደሽ በር ወደ ተከፈተልሽ ሁሉ ገብተሽ አትድኝም። ተረዳሽኝ አይደል? ሀሪምሽ ሰው። ስለዚህ አንቺ ተመልሰሽ ወደ ክርስቲያን ሴክቶች እንደገና አንዴ ለኦርቶዶክስ እድል ትሰጫለሽ። ለመማር ፈቃደኛ መሆን አለብሽ። ሁሉም ኦርቶዶክስ አንቺን ማስተማር ፈቃድ ላይሆን ነው ይችላል። ጥያቄሽን ላይወዱት ይችላሉ። ግን በራስሽ ክርስትናሽ የቤተሰብሽ ሃይማኖት ከሆነ ያደግሽበት ሃይማኖት ከሆነ እኔም ላግዝሽ እችላለሁ። ፕሮቴስታንቶች አሉ። ካለመሰልቸት እኔ ከክርስቲያን ሴክቶች በጣም የማደንቃቸው ፕሮቴስታንቶች ናቸው። በጣም ጠንካራ ናቸው። ነፍስን ከገሃነምን ቢሆን ፈልቅቀው ያወጣሉ። ከኃጢአትም ቢሆን ከውድቀትም ቢሆን ከየትም ብትመጪ እዛ ምን ልትሰሪ ሄድሽ የሚሉ አይነት ሰዎች አይደሉም። የእነሱ ትንሽ ለየት ይላል ከክርስቲያኖች ውስጥ ማለት ነው። እድል ይሰጡሻል፣ ጥያቄዎችሽን ይመልሳሉ፣ ይንከባከቡሻል። የስጋ ድካምሽንም የመንፈስ ድካምሽንም የመጠገን እድሉ አላቸው። በቃ እንትናቸው ነው፣ ሞራላቸው ነው። እንደዚህ አይነት ማድረግ ይችላሉ እነሱ። ኦርቶዶክስ ጋር ስትሄጅ ግን ጄጄ ማድረግ ያ ደግሞ ከእንትን የመጣ ነው፣ ከልማድ የመጣ ነው። ገባሽ? የሃይማኖቱ መስፈርት አይደለም። በቤተ ክርስቲያኗ ሕግ ውስጥ እንደ ኦርቶዶክስ ክርስቲያን ቤተክርስቲያን ልጆቿን መሰብሰብ፣ ማስተማር ቢችሉ በመንፈስ እንዲበረቱ፣ በጾም በንስሐ እንዲበረቱ ነው የምትፈልገው። ግን ማህበረሰቡ ደግሞ የባህል ተጽዕኖ ስላለበት የልማድ ይሄ ኤጎ ግልፍተኝነት ምናምን ስላለበት አደናቅፎ ሴጣን ውስጥ ነው የሚከትሽ። ጥያቄሽ የሴጣን ነው፣ እውቀት የሴጣን ነው፣ አለመተዛዝ የሴጣን ነው። ገባሽ? አዲስ ነገር የሴጣን ነው። ነፃ ሀሳብ የለሽም፣ ግን ለፍቃድም የለሽም። ስለዚህ እነዛ ጫናዎች ብድግ ብለሽ ክፍት ወደሆነ ቦታ እንድትገቢ ያደርጉሻል። ለምሳሌ ልጅ እያለሽ በቃ ከቤት ጠፍቼ ሄጄ ምናምን ብለሽ ታውቂያለሽ ሀኒ? አድጌ በቃ ከዚህ ቤት ወጥቼ ብን ብዬ ሄጄ ምናምን ብለሽ ታውቂያለሽ? ሲቆጡሽ ምናምን እንደዛ አስበሽ ታውቂያለሽ? አስቤያለሁ። እሺ፣ ስታድጊ ወዴት ሄድሽ? አሁን ልክ ስታድጊ ግን ራስሽን ማስተዳደር ስትጀምሪ በጊዜ መግባት፣ ራስን መጠበቅ፣ ራስን መከላከል፣ ጥሩ ህይወት መኖር የተሻለ እንደሆነ ሲገባሽ በፊት ቤተሰቦችሽ የጠብቁት የነበረው አንቺነትሽን አሁን ራስሽ ነሽ እየጠበቅሽ ያለሽው አይደለ? ሰው እነዚህ ቁጥጥሮች ውስጥ ህጎች ተፈጻሚነት አላቸው ማለት ነው። እና እስልምናን ከመማርሽ በፊት ወደ ክርስትናሽ ሂጂና ክርስትናሽን በደንብ ተማሪ። ከምንም በላይ
ኦርቶዶክስ ክርስትና ኦርቶዶክስ ነሽ ይመስለኛል። እና እንደገና አንድ እድል ስጭና በደንብ ተማሪ። ከዛ በፊት ከምታውቂ የተለየ ነገር ከሌለ በፊት ከተረዳሹ አዲስ ነገር ከሌለ ኦኬ አንድ እርምጃ ወደ ፕሮቴስታንት ጠጋ ብለሽ ደግሞ እዛ ተማሪ፣ ጠይቂ፣ አንብቢ። ጎን ለጎን ደግሞ እስልምናን አጥኚ። እስልምና የሚባለው ሃይማኖት ምንድን ነው? እምነታቸው ምንድን ነው? መርሃቸው ምንድን ነው? በምንድን ነው የሚመሩት? ገባሽ? የአምላካዊ ባህሪ፣ የመለኮታዊ ባህሪ፣ ነብይነት ስርዓታቸው ምንድን ነው? ሙስሊሞችና ማን ናቸው? ምናምን ነው። እሱን ደግሞ በራስሽ ጎን ለጎን አድርጊው። ከዛ ለመምረጥ አትቸገሪም። ሁለተኛ ነገር በግፊትና በድምፅ ምርጫ አይሆንም የምትድኝበትን መንገድ የምትመርጩ። ገብቶሻል እያልኩሽ ያለሁት ሰው። ስለዚህ እንደዛ አድርጊ። ኮሜንት ላይ ያላችሁ ሰዎች ተረጋጉ። ከነጓል መቀሌ የተማራችሁ አልመሰለኝም። ከነጉዳይዳ የተማራችሁ አልመሰለኝም። ልዩነት የግል ፍላጎቴን የማውራሱ አይደለውም። በነገር ከነሴና የተማራችሁ አልመሰለኝም። ኮሜንታተሮች አጣድፋችሁ የሆነ ለብ ለብ ምናምን ነገር ትወዳላችሁ እና ስርዓት ብትይዙ ጥሩ ነው። ክብር ይኖር ለእናንተም ለሃይማኖታችሁም ክብር ይኖራችሁ። ሀኒን የት ነው ያስወጣት? አስገባት ባቢ። ምን እንደሚያንቀለቅላችሁ አላውቅም። አንዳንድ ጊዜ የወፍ አእምሮ ነው እንዲያላችሁ እነዚህ ሰዎች ይላለሁ። ሀይ ችግራችሁ ምንድን ነው? ለሰዎች ሚዛናዊነትና መብት ጊዜ መስጠት መቻል አለባችሁ። ሃይማኖታችሁን የምታሰደቡት እናንተ ናችሁ። በነገራችሁ ማህበራዊ ሚዲያ ላይ እስልምና እንዲሰደብ ከፍተኛ ጥረት የምታደርጉት ኮሜንታተሮች ናችሁ። ሰው ለሚመርጠው ምርጫ ኃላፊነት መውሰድ አለበት። ኃላፊነት መውሰድ ችልች። እንዲህ አይነት ምርጫ ሰተናት እኔ ነኝ የሰጧት ቀለት ስለተጠየቁ እንዲህ አይነት ምርጫ ሰጥቻት እስልምናን ከመረጠች እሷ ምርጫ ነው። አራት ነጥብ። ሰው ቀዝቃዝ በሉ እንጂ ምን ሆናችሁ? ለምንድን ነው የማትረጋጉት? አይ ምርጥ ሀሳብ ነው፣ ምርጥ ሀሳብ ነው። እኔ ብቃወመውም ግን ምርጥ ሀሳብ ነው። እየተቃወምክ ነው፣ ግን ሀሳቡ ምርጥ ሀሳብ ነው። እንደ 665 ይሄኔ 3 ብርጭቆ ሰብረሃል አይደለም። አሁን ተመልሰሽ ማጥናት አለብሽ የሚባለው ነገር እኔ ደግፈዋለሁ። እሱ ግን ደግሞ የሚያሳዝነው ነገር እኮ ምንድን ነው፣ ሌሎች እንትኖችም ስላሉ እነሱም ብታያቸው መልካም ነው የሚባለው ነገር የተለየ ነገሩ የአተረጓጎም ችግር እንጂ ልዩነት እንጂ የተለየ መጽሐፍ የላቸውም እነዚህ ሰዎች። ስለዚህ እሷም የተለየ የራሷ የሆነ አተረጓጎም ሰጥተዋለች። ብታይ ምንም አዲስ ነገር አታገኝም ብዬ ነው እንትን የማደርገው። ግን ደግሞ ማየቱ ጥሩ ነገር ነው፣ ማወቁ ጥሩ ነገር ነው። ሰው ለመውጣትም በእውቀትና እንትን በማድረግ መውጣት አለበት ብዬ ማምናለሁ። ከወጣ ራሱ ዝም ብሎ በስካርና በሽወዳ እንትን ማድረግ የለበትም፣ መውጣት የለበትም። እሱን ነው እኛ ለምሳሌ ወጥተን ያልተመለስንበት ምክንያት ጨርሰን ስለወጣን ነው። ገባክ? አስፈላጊ ሲሆኑ መገኘት የምንችልባቸው ጉዳዮች አሉ። ገባ? የጋራ ሀሳቦች አሉን። ተናደ ከወጣ አኩርፈ ነው የምትወጣው። ገባ? አማራጫታ ከወጣህ ደግሞ የምትመለስበት ምክንያትም አይኖርህም። ስለዚህ ሰው ወዴትም ሊሄድ ይችላል፣ በምን ውስጥም ሊያልፍ ይችላል። ግን ትተህ ከመሄድ ይዘህ መሄድ የተሻለ፣ ጠፍተህ ከመሄድ ደግሞ በፈቃደኝነት መሄድ የተሻለ ነው። ስለዚህ እኔ ለሁሉም ሰው ነው የኔ ጆርኔ ነው፣ ለማንም ሰው ነው ሪከመንድ የማደርገው ነገር ሰው የሚያምነው ነገር በእምነትና በተስፋ ላይ መሰረት ሲያደርግ ጤናማ ህይወት የመኖር እድሉ ሰፊ ነው። ስለዚህ ይችለች ኦርቶዶክስ ከነበረች ብድግ ብላ እስልምና ውስጥ መግባት ማለት ከአንድ ሀገር ወደ ሌላ ሀገር እንደመሄድ ነው። ከከተማ እንኳን አይነት አይደለም ማካሄዱ እና ጎን ለጎን መጥናት ትችላለች። እስልምና ማጥናት ትችላለች፣ መርዳት ትችላለች። ግን ደግሞ በክርስትና አስተምሮ ውስጥ መጀመሪያ ላለችበት ሃይማኖት እኔ ለሁሉም ሰው ነው። ለምን ጫና አለ ታውቀዋለህ። የኦርቶዶክስ ቤተክርስቲያን የቤተክርስቲያን ዶክትሪን ሳይሆን ችግሩ ምእመኖቹ ይሄ ኤጎ አለባቸው። ገባክ? በቃ መሰረታዊ ችግር አለባቸው። ያ ችግራቸው ነው ሃይማኖታዊ አስተምሮ ላይ ጫና የሚያሳድረው። ለዚህ ነው ድጋሜ እድል ሰተሽ ብትጠይቂ፣ የምትጠይቂያቸውን ሰዎች ብትመርጪ፣ በራስሽም ደግሞ ለመዳን መጣር መቻል አለብሽ። እኔ ገባሽ የምልሽ ለድህነትሽ መጣር መቻል
አለብን። ታምኚ ለራስሽ ባታምኚ ለራስሽ ነው የምትባየው። ገባሽ? ስለዚህ ማንም ሰው አብሮሽ ገነትም ገሃነምም ጀነትም ሲኦልም አይገባም። ሀኔ ሰው ምንድነው ማድረግ ያለብሽ? እምነት የሚባለውን ነገር መጀመሪያ መረዳት አለብሽ። ሃይማኖት ገዳይ ነው። ሃይማኖት ፖለቲካ ነው። በቃ ገዳይ የሆነ ነገር ነው። ግር ብለሽ ወይ መስጊድ ትሄጃለሽ፣ ግር ብለሽ ወይ ቤተክርስቲያን ትሄጃለሽ፣ ወይ ቸርች ትሄጃለሽ። ተመልሰሽ ወደ ቤትሽ ነው የምትመጪው። ይሄ በመሄድና በመምጣት ውስጥ የሚያልቅ ታሪክ መሆን የለበትም። ስለዚህ ለምታምኘው አምላክ የምትገዢ የምትታመኚ በዘላለም ህይወት የምትድኝ ለመሆን ህግ ያስፈልግሻል። ለዛ ህግ ደግሞ ተገዢ ለመሆን እውቀት ያስፈልግሻል። ገባሽ? ስለዚህ እንደዚህ አይነት ነገር እንዲኖርሽ ራስሽን መጀመሪያ አብዴት ማድረግ አለብሽ። እድል መስጠት አለብሽ። መጠንከር መቻል አለብሽ። የምጋብዝሽ ነገር ግን እስልምናን በደንብ ብታውቂ በጣም ደስ ይለኛል። እኔ ጋብዝሻለሁ። ክርስትናን ደግሞ እንደገና ለራስሽ እድል ሰጠሽ። ይሄ ጎን ለጎን አይደለም። ገባሽ አይደለ? ልክ የቤተክርስቲያን ሄደሽ ስትመለሽ ሱቅ ገብተሽ ወደ ቤት ሳይሆን በስርዓት ለድህነት ለዘላለም ህይወትሽ በክርስቶስ ሞትና ትንሣኤ የምታምኝ ከሆነ አዲስ ኪዳንን በደንብ አንብበሽ ብሉይ ኪዳንን በደንብ አንብበሽ መርጠሽ ከዛ ይሄ እኮ ከማውቀው የተለየ ነገር አይደለም፣ አዲስ ነገር እኮ የለውም፣ መሞከሬ ጥሩ ነው ምናምን ብለሽ ይህን ነገር ስትጠየቂ የምትመልሹ ምላሽ ይኖርሻል። ለሌላ ሰው አይደለም ለራስሽ። ማን ቢጠይቅሽ ምን አገባው? ምንም አይገባውም እኮ ገባሽ? ግን ለአንቺ ለውስጥሽ ለሚሰማሽ ስሜት ብቻሽን ስትሆኝ ለሚፈጠሩብሽ ጥያቄ፣ ለምትፈጥሪያቸው ቤተሰቦች፣ ለራስሽ በዙሪያሽ ላሉ ሰዎችም መልስ ያላት ሴት እንድትሆኝ እነዚህ ነገሮች ማድረግ መቻል አለብሽ ብዬ አምናለሁ። እና ምጋብዝሽ እኔ ይሄንን ነው። ሀኒ ምን ታስቢያለሽ? አይ ልክ ነሽ። ትክክለኛ ነገር ነው ያነሳሽው። ምክንያቱም የነበርኩበትንም ነገር በደንብ ማወቅና በደንብ ማጥናት አለብኝ። ለቀጣይም አይ በቃ የነበርኩበት ነገር ይሄ ነው እርግፍ አድርጌ ሰላሜን አግኝቼ ለምኖረው ለቀጣይ እምነቴም የሚጠቅመኝን ነገር ነው የነገርሽኝ እና ልክ ነሽ። አመሰግናለሁ የኔ እናት። እና ማን ነው የሞት ጥላ ነው አንተ የሞትክ ነገር ፖለቲካ ምናምን የምትለውን ነገር አቁም። ማንም ፖለቲከኛ የለም እዚህ ውስጥ። እኔ ትክክለኛውን እምነት ፈልጌ ነው እንጂ እዚህ ጋር ምንም ፖለቲካ የምሰራም ነገርም የለኝም። ማንም ላይ ፖለቲካ አልሰራም። ምንም ማገኘው ጥቅምም የለም። ዝም ብለህ አፍህን አትክፈት። ያው ብዙ ነገር ይላሉ። ስሙ ራሱ ተጽዕኖ ያሳድሮበታል ይመስለኛል። ሀኒ ስሙ ራሱ ተጽዕኖ ያሳደረበት ሰው እነዚህ ሲጠየቁ ላይቭ እንኳን እርስ በራሳቸው ሲጠየቁ በራሱ ፊቱ ቀልቶ መመለስ ያቃተው ቤተክርስቲያን የሚያዋርድ ሰው ማን ነው? ይህም ስሙ ጠፋብኝ። ጽፎት ነበር አሁን የሞጥላ ሰውየው ማነው? ማናልሽው? ቆይ እንትና ልደተ ቃል ነው። ልደተ ቃል እና ማንኛው ስሙ ጠፋብኝ። ፈለገ ፈለገ እና እንትናን ጠይቀሽ ይመልሱልሻል ይለኛል። እነሱ ሌላ ነገር አታሱሪ። አይ ካለ እንትን በይው ግድ የለም። ፈለገ አትናቴዎስ በነገርሽ ላይ ጥሩ የወጣቶች እንትን ነው፣ ጀለስ ነው ከግል ባህሪያቶች። እኔ በነገርሽ ላይ ምን አይነት ፍልስፍና ላይ መሰልሽ? አንድ ሰው የግላዊ ባህሪው ሰው ሃይማኖትን ቢመስል ጥሩ ነው። ቢመስል ግን ከባድ ስለሆነ ከግል ባህሪ ውጭ የሃይማኖታዊ አረዳዱ በጣም ጠንካራ ሰው ነው፣ ኦርቶዶክስነቱ ላይ ማለት ነው። ገባሽ? ግን በሃይማኖተኛ የስጋ ድካም የሚባል ነገር አለ አይደለ? በቃ አንዳንዴም ፉት ይላል፣ አንዳንዴም ደግሞ ኪስ ይላል ምናምን ነገር እና ያም ሆኖ ምንም ቢያደርግ ግን ጎበዝ ኦርቶዶክስ ነው። ጥሩ የኦርቶዶክስ አስተምሮ አረዳድ አለው። ወጣቶችን አንደርስታንድ ያደርጋል። ቢገርብሽ ፈለገ ይረዳል። ያው ስላለፈበትም ይመስለኛል። እና ልደተ ቃልም እንደዛው። ግን ምሳሌ ሆኖ የሚጠሩ ሰዎች አይደሉም። ይቅርታ ይደረግልኝ። እና ሰው ለሃይማኖቱ ምሳሌ ለመሆን መጀመሪያ የግል ፍላጎቶችን መግታትና መገደብ መቻል አለበት። ከዛ ውጭ ግን በሃይማኖታቸው ላይ ጥሩ እውቀት አላቸው፣ ከወጣቶች ጋር ጥሩ ኮሚኒኬት አላቸው። ግን እንደ ምሳሌ ተደርጎ እንደ መምህር ተደርገው የሚጠሩ አይነት ሰዎች አይደሉም። ያን ያህል ብዙም እነ ቃልም አለች ነገሯ እንዴት እንደሆነ ከየት ወዴት እንደሆነ ብትነግረን አሪፍ ነው አይደል?
ገስት ላይ በጣም ይቅርታ ባቢ። ሁለት የቅድሙን ልጅ እናስገባው እንዴ ባቢ? አዲስ ሚዲያ ሚለው ላስገባው? አስገባውና እስቲ የችግሩ ይሳደባል። አሁን አስገባዋለሁ፣ ይሳደባል። ተመልከት። አሁን አስገባዋለሁ፣ ይሳደባል። ይኸው በዚህ ነው የሚገለጹት እነሱ። ናግባ ግን እኔ ያየሁት ነገር ምንድን ነው? ከወንዶች ሴቶች የበለጠ የአመለካከት እንትን አለባቸው፣ ልህቀት አለባቸው። ሴቶች በጣም የነቁ ናቸው። አሁን የማያቸው ሴቶች በጣም የነቁ ሴቶች ናቸው። ይጠይቃሉ፣ ያነባሉ፣ ያገለባብጣሉ፣ ያያሉ፣ ይሰማሉ፣ ያዳምጣሉ። ችግር የለባቸውም። ሲያወሩም በትህትና ነው የሚያወሩት። ራሱ ወንዶች ልክ ምንድን ነው ሃይማኖታቸውን በጉልበት የሚያስቀጥሉት እና የሚያስከብሩት ይመስላቸዋል። እና ሴቶች በጣም እየነቁ ነው። እና ሀኒ አሁን አሉ፣ እንደ ቃል አሉ፣ ታነችም አለች። በጣም እነዚህ ውስጣቸው እንትናቸውን ያሸነፉ ሰዎች ሴቶች ናቸው። በጣም አደንቃቸዋለሁ። በነገራችን ላይ ናገባ አዲስ ሚዲያ አይገባም። አውቁ ነው። ቅድም ሲሳደብ ነበር፣ አየው። አሁን አይገባም። ጸባይኛ ለመምሰል ነው። ቅድም ሲሳደብ ነበረ፣ የሚሰማ ሰው የለም ብሎ ሲሳደብ ነበረ። እኮ ለዛ ነው ከስርም ኮሜንትም ላይ በጣም እንትን ያለ ንግግር ስላለ እሱ ላይ ልጠይቀው ነበር እኮ እኔማ። እሱን አትጠይቀው። እነሱ እንትን የሚያደርጉት ነገር ቦታ መስጠት የለብህም። ገብቶሃል አባባሌ? እነሱ ለሚያመጡት ነገር ቦታ ሰጠህ እንትን ማድረግ ያለብህም። አሁን ከታች አለ አንዱ ናሲር ይላል። ልጁ ክርስቲያን ነው። የኢብራሂም ፕሮፋይል አድርጎ 666 ናቸው ይለናል። እኛ እነሱ እንትን እያላቸው ነው። 666 ሂድና ቤተክርስቲያን ውስጥ ፈልገው። እንደዚህ ነው የምልህ እኔ 666 የሚባል ነገር አናውቅም። ቃል እንዴት ነሽ? ሰላም ባቢ፣ እንዴት ነህ? አሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነው። አለን። ቀጥይ፣ እንዴት ነሽ? አለሁ። ሁላችሁም ሰላም ብያለሁ። ለድምፄ በጣም ይቅርታ፣ ጉንፋን። ችግር የለውም። እንዴት ነሽ? ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። በእውቀት ነው ወይስ በውርስ ነው? በሁለቱ። ታውቂያለሽ ማለት ነው? ነው አላውቅም፣ ገና እየተማርኩኝ ተማሪ ነኝ። አዎ እንደዛ ከሆነ በእውቀት ሳይሆን በውርስ ነው ማለት ነው። እሺ ይሁን። እየተማርሽ ያለሽው ኦርቶዶክስ ብቻ ነው ወይስ ከኦርቶዶክስ ውጭም እየተማርሽ ነው? ከእስልምናም እየተማርኩኝ ነው፣ ኦርቶዶክስም እየተማርኩኝ ነው። እና የትኛው ጥሩ እንትን እየሰጠሽ ነው ማለት የትኛው እንትን ማለት ጥሩ ስሜት እየሰጠሽ ያለው የትኛው ነው ስትል እንዴት ማለት የተሻለ ነገር እያገኘሽበት ያለሽው ሃይማኖት የትኛው ነው ማለት? እኔ አሁን እውነቱ ለማውራት እኛም ጋር ያለው ትክክል ነው ብዬ ወስኜ አልጨረስኩም። እስልምናም ላይ ያለው ትክክለኛ ነው ብዬ ወስኜ አልጨረስኩም። አዎ ስለዚህ ኦርቶዶክስም አይደለሽም ማለት ነው በአሁን ሰዓት? ነው አሁን ያለሁበት ያለሁት ኦርቶዶክስ ላይ ነኝ፣ ግን ስለ እስልምና እየተማርኩኝ ነው። ግን ብዙ ጥያቄዎች መልስ እያገኘሁ አይደለም። እኛ ጋር ክርስትና ኦርቶዶክስ ጋር አዎ መልስ እያገኘሁኝ አይደለም። እና ምን እያደረግሽ ነው አሁን? ኦርቶዶክስ ነኝ የምትይው በምንድን ነው? በክርና በመስቀል ብቻ ነው ማለት በማንጠልጠል አንገት ላይ እንደ የልጅነት ጥምቀት አለ ታዲያ ባቢ ጥምቀት አታቀብለሻል አይደል? ኦርቶዶክስ እያለሽ ቃል ጥምቀት ተቀብለሻል አይደል? ኦርቶዶክስ እያለሽ በ80 ቀንሽ ነኝ እኮ አሁን ኦርቶዶክስ ነኝ። በቃ እሱን ነው ለባቢ ልነግር የፈለግኩት ማለት ነው። አይ እኔ ስለ እውቀት እኮ ነው እያወራ ያለሁት እንጂ እሱንማ እሱ ሳትፈልግ ነው። እኔ ስለ ራሷ ስጠይቃት ራሷ እምነቷ ልቧ ውስጥ ያለውን እውቀት ብቻ ነው የምጠይቃት እንጂ አገጯን ይዘው ያደረጉባት ነገር ሁሉማ ምንም አይጠቅማትም እኮ። ፍለጋ ላይ ነኝ። በሀገር ላይ እኮ ቀላል ነገር አይደለም። ፍለጋ ላይ ነኝ። እኔ አደንቃለሁ በነገር ላይ እንደዚህ ለመረዳት ለማወቅ
ጥያቄዎቻቸው እንዲመለሱላቸው ጥረት የሚያደርጉ ሰዎች እና በጣም ነው የማደንቀው እውነት ለመናገር ማለት ነው። የትም ይሆኑ በየትኛውም ጎን ይቁሙ፣ ግን እንዲህ ራሱ በድፍረት ምክንያቱም እኔ ምን ብዬ አምናለሁ መሰለህ ባቢ፣ የምትፈራው ለመጠየቅ የምትፈራው አምላክ ሊያድንህ አይችልም። ገባህ? የኦርቶዶክስ ቤተክርስቲያን መምህራን ቴረር የሚለቁብህ ስትጠይቅ በቃ ያስፈራረዋል። ገባህና ያ ፍርሃትህ እንዲህ ብዬ ብጠይቅ ኃጢአት ነው እንዲ እንደዚህ ብጠይቅ ይሄ ጥያቄ ኃጢአት ነው እንዲ እና ማወቅ ያለባችሁ የምትፈራው አምላክ አያድንሽም። በቃ ለመጠየቅ የምትፈራው አምላክ አያድንሽም። እና እንደዚህ የመጠየቅ ፍላጎት ያላቸውን ሰዎችን ያደንቃለሁ። መረዳትም አለብሽ። ጥያቄሽን መመለስ እኔ ማንኛውንም ጥያቄ ለመጠየቅ አልፈራም። ጌታን ማንም ቢኖር አልፈራም። እንደዛ ነው ማድረግ ያለብሽ። ራሱ መጠየቅ እችላለሁ። የፈለጉት ነገር በሙሉ እጠይቃለሁ። መረዳት ያለብሽ ፈጣሪ አንቺ ለምትጠይቂ ጥያቄ የሚናደድና የሚቆጣ ሊሆን አይገባም። ገባሽ አባባሌ? አንዳንድ ሰዎች ልክ ጥያቄ ስትጠይቂ ያስፈራሩሻል። ይሄ ምን አይነት ድፍረት ነው? ምን አይነት ኃጢአት ነው? አጋንንት ነው? ሰይጣን ነው? እነሱ እኮ ጥያቄው ስለከበዳቸው ነው። መልሱን አናውቀውም ማለት አይፈልጉም። ገብቶሻል? ቴረር ይለቁብሻል። እና አንብቡ፣ ጠይቁ። በጣም ጥሩ ነው። እንደዚህ አይነት ትውልድ መምጣት አለበት። ምክንያቱም በአባባልና በትዕዛዝ የሚያምን ትውልድ አይኖርም። አሁን ይጠይቃል ትውልዱ። ጥያቄው ካልተመለሰለት ደግሞ እስከ መጨረሻ ይጠይቃል። በዛ ውስጥ ግን ለማወቅ ፍላጎት ደግሞ ሊኖረሽ ይገባል። የተለያዩ ሃይማኖቶች አሉ ዓለማችን ላይ ብዙ አይነት ሃይማኖት ነው ያለው። ቅድሚያ መስጠት ያለብሽ ደግሞ ለውስጥሽ ላለው ጥያቄ ነው። እሺ ቃልዬ፣ በየቀኑ አንድ ጥያቄ እንኳን ቢፈጠርብሽ ያ ጥያቄሽ እስኪመለስ ድረስ መቆየት የለብሽም። ያኛው ጥያቄ እስከሚመለስልሽ ደግሞ ሌላ ጥያቄዎች፣ መሰረታዊ ነገሮች፣ የሌሎች ሃይማኖቶችን፣ አስተምሮችን፣ ዶክትሪኖችን ምናምን ነገር ደግሞ ቼክ ማድረግ መቻል አለብሽ። ውስጥሽ ለሚፈጠረው ጥያቄ መልስ ማግኘትሽ ጥሩ እንዳለ ሆኖ መንፈስሽን ደግሞ መጉዳት የለብሽም። ገባሽ? ልክ እንደ ጥፋተኛ ወይ ደግሞ ከሌሎች የተለየሽ እንደሆንሽ ኃጢአተኛ እንደሆንሽ እንዲሰማሽ ማድረግ የለብሽም። መራቅ የለብሽም ነው የምልሽ። ውስጥሽ ካለ አሁንም ኦርቶዶክስ ከሆንሽ እያስቀደስሽ እየጸለይሽ ነው ጥያቄሽ መጠየቅ ያለብሽ እንጂ ነጠላና መስቀልሽን በመስኮት ወርውረሽ መሆን የለበትም። እሱ ማንም አያገባውም። አንዳንድ ሰው ሊያሸማቀቅሽ ይሞክራል። አንቺማ ክርስቲያን አይደለሽም እንደዚህ አይነት ጥያቄ ካለሽ አንቺ ነጠላውን አውልቂ፣ መስቀሉን አውልቂ እና አያገባቸውም። የግል ንብረት አይደለም ይሄ በነገርሽ ላይ። ስለዚህ እዛ ሆነሽ ቤትሽ ሆነሽ እምነትሽ ያለሽበት ላይ ሆነሽ የእምነትሽን ሕግ እየጠበቅሽ መጾም ካለብሽ፣ መጸለይ ካለብሽ፣ ማስቀደስ ካለብሽ ያንን እያደረግሽ ነው ጥያቄዎችሽ መጠየቅ ያለብሽ እንጂ ወፎች እንኳን በረው ሄደው ነው የሚበሉት። ማንም ምግብ የአንቺም ጥያቄ እንዲመለስልሽ አንድ ቦታ ቁጭ ብለሽ አኩርፋሽ መሆን የለበትም ልልሽ ፈልጌ ነው ቃል